ይቅርታ ሶስት ይከፈላል። አንደኛ የባል ጥርት ያለ ገንዘቡ አለ። ሁለተኛ የሚስት ጥርት ያለ ገንዘቡ አለ። ሶስተኛ የባልና የሚስት የጋራ የሆነ በጋራ የሚያገኙት እሱም እየሰራ እሷም እየሰራች የሚያመጡት የሚያጠራቅሙት ገንዘብ አለ። የባል ጥርት ባለ ገንዘቡ ላይ ሚስት ሐቅ የላትም ለእርሷ ግዴታ በሆነው መጠን ካልሆነ በስተቀር ወታቻል። ለምሳሌ ለማስተዳደር ግዴታ አለበት እሱ የዛኔ ከዛ በዚያ መጠን ሊሰጣት ይገባል። ነገር ግን ለእርሷ ሐቅ የላትም ከእርሱ ገንዘብ ሲባል ከማስተዳደር ውጭ ለውጭ ሰው ለምሳሌ ለወንድሟ ገንዘብ መስጠት ብትፈልግ ሚስት ከባሏ ንጹህ ገንዘብ ያለ እርሱ ፈቃድ አንስታ እንደፈለገች መስጠት አይቻልም። ለተሻለ አይደለ? ያንን ልታስፈቅደውና ልታሳውቀው ይገባል። ሁለተኛ ነገር ምንድነው? የሚስት ጥርት ያለ ገንዘብ አለ የባል ምንም ጭማሪ የሌለበት ይህ ገንዘብ የራሱ ሐቋ ነው። በዚህ ገንዘቧ ላይ 5 ሳንቲም የማዘዝ የመከልከል ሐቅ የለውም። ነገር ግን حرام ነገር አደርጋለሁ ካለች እዛኔ የመከልከል ሐቅ አለ። ወተቻለ አይደል? የመከልከል ሐቅ አለ። ለምሳሌ ሚስት የራሷ ገንዘብ ነውና አይ እኔ ላስካሪ መጠጥ ተጠጣበታለሁ ብትል የዛኔ ይከለክላታል። ነገር ግን ለሚስኪን እሰጣለሁ ለደሃ እሰጣለሁ ብትልስ ወለው ለቤተሰቦች መስጠት ፈልጋለሁ ብትል በራሷ ገንዘብ የዛኔ መከልከል አይችልም። እንዳውም ሊያበረታታትና ሊያግዛት ይገባል። ሶስተኛው ገንዘብ ምንድነው? በባልና በሚስት መካከል የጋራ ስምምነት የተፈጸመበት የሆነ ገንዘብ እኔም ሰርቼ ላመጣ አንተም ሰርተህ ልታመጣ ተባብለው ተስማምተው አጠራቀሙ። ይሄን ገንዘብ የሆነ ጊዜ ላይ ተለያዩ። ያን ገንዘብ ሁላቸውም እንዳወጡት መጠን ልክ ይከፋፈላሉ። እሺ፣ ነገር ግን እርሱ ቃሉን አፍርሶስ እኔም ሰርቼ አንተም ሰርተሽ ተባብለው ተስማምተው እሱ ግን አልሰራም ብሎ ቁጭ አለ ቤት እግሩንና እጁን አጣጥፎ ከዛ የሰራሽውን ገንዘብ አምጪ ምክንያቱም መጀመሪያ ውል አለልና ላ መጀመሪያ በውሉ ስትጸና ነበር እሷን በውልህ ልትጸና የሚገባ አልጸናህም። አንተ ቁጭ ብለህ አደበህ ቁጭ አልክ። የዛኔ እሷን ገንዘብ እንዳትጠብቅ አንተም ሰርተህ ባመጣህ ጊዜ እርሷም ሰርታ የዛኔ ታመጣለች፣ እኩል ትካፈላላችሁ። ውልህን አፍርሰህ ግን ተቀምጠህ አንተ ያ ውል አለኝ መጀመሪያ ማለት አትችልም። ቃል ነብዩ ሰለላሁ ዐለይሂ ወሰለም አልሙስሊሙን ዐላ ሹሩጢሂም ነብዩ ሰለላሁ ዐለይሂ ወሰለም ሙስሊሞች በውላቸው በስምምነታቸው ይገኛሉ ብለው ተናግረዋል። በውልህ ስትገኝ ጊዜ የገባችውን ቃል መሰረት አድርጋ እሷም ከሰራችሁ አንተም ከሰራኸው ትካፈላላችሁ። ይሄ ነው አሁን ስናየው በዚህ ቃዒዳና መሰረት መርህ የአንቺ የሰራሽው ያጠራቀምሽውን ገንዘብ መስጠት አለብሽ የሚል ህግ የለም። የሀገራችን ሸሪዓ ፍርድ ቤት ግን ይሄን ነገር ከየት እንዳመጡት አላውቅም ደንግገውላቸዋል። ለባሎች ሚስት 10 ዓመት ለፍታ ደክማ ያመጣችውን በሰው ሀገር ሰርታ ፍርድ ቤት ይበልታ ያመጣችውን እሱ እዛ ቁጭ ብሎ ጫፍን እየቃፈ እየጠበቀ ሸሪዓ ፍርድ ቤት ይሄድና በቃ ከሰራችሁ አካፊ ትባላለች። አለዘም ይሄ በደል ነው፣ ይሄ ግፍ ነው፣ አይቻልም፣ ሐራም ነው፣ ክልክል ነው። ሴት ልጅን ከገንዘቧ ያለ ፈቃዷ መብላት አይቻልም። አላህ ሱብሓነሁ ወተዓላ فإن طبن لكم عن شيء منه نفسا فكلوه هنيئا مريئا ያለው ስለ ሴቶች ሐቅ ስለ ገንዘባቸው ነህር ለምሳሌ ለእርሷ የተወሰነላት ሐቋ ነውና ይሄን ያለ ፈቃዷ እንዳትበሉ ብሏል። ወአቱ النساء صدقاتهن نحلة ሴቶችን የመህር ስጦታቸውን ከውስጣቸው ደስ ብሏቸው ስጧቸው ካለ በኋላ ከዚያ ከገንዘባቸው ደግሞ ከውስጣቸው ደስ ብሏቸው ከሰጧችሁ ብሎ አለ። ስለዚህ በዚህ የቁርአን አያ መሰረት አድርገው ታላቁ ዓሊም ኢብኑ ዑሰይሚን ረሂመሁላህ ተዓላ ሴት ልጅን ከገንዘቧ ከሐቋ ባሏ ያለ ፈቃዷ ከውስጧ ደስ ሳይላት ሊወስድባት አይገባም። አስፈራርቷት ሊወስድባት ለምሳሌ ኒካሽን አወርድብሻለሁ ካላመጣሽ ብሏት ትዳሬን ለመጠበቅ ብላ ፈርታች ልጅ ብትሰጥ የሐራም ገንዘብ ነውና የበላው ነገ የውመል ቂያማ ይጠይቃል ብለው ፈትዋ ሰጥተዋል። ስለዚህ ይሄ ገንዘብ የራስሽ ገንዘብ ነውና ከዚህ ገንዘብ አይደለም ይሄን የሰራሽውን ግማሽ ለተሰጨው 10 ብር ለተሰጨው አይገባም። ይቅርታ 10 ብር በጣም በዛ 5 ብር 4 ብር በዛ 5 ሳንቲም ሽክራን ጀዛከላሁ ኸይረን አላህ ይጠብቅልኝ። ምን ገንዘብሽን አላህ ይጠብቅልሽ አሚን ብያለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው ኡስታዝ። አልሐምዱሊላህ ሰላም ወራህመቱላሂ ወበረካቱ። ምን አልከኝ? አልሐምዱሊላህ ሰላም ወራህመቱላሂ ወበረካቱ። ምን አልከኝ? አልሐምዱሊላህ ምን ታድርጉት አንዳችሁ ኡስታዙ አሁን ቁጥባ ሲያደርግ ጁማ ላይ እዛ ኢነላሁ ወመላኢከቱ ይሰሉና ዐለ ነብይ ይላል። እዛ ሁሉም ያ አዩሃ الذين آمنوا صلوا عليه وسلموا تسليما ብለው ሰለዋት ያወርዳሉ። ከዛም በኋላ ከዛን ቀጥሎ የሚያደርገውን ዱዓ
ዱዓ ሲያደርግ አሚን አሚን እያሉ እስከሚጨርስ ድረስ እንትን ይላሉ። እንደዛ እናድርግ ወይ እንዴት ነው የሚሆነው? እንደ አስሉ እንደ መሰረቱ ኹጥባ እየተደረገ የጎንዮሽ ወሬ ማውራት ክልክል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። እነዚህ ግን ኻስ ሌላ የወጡ አሉ። ሁላቸውንም እነግራቸዋለሁ የሚፈቀዱ። ነቢያችን ሰለላሁ ዐለይሂ ወሰለም መን ቃለ ሊአኺሂ የውመል ጁምዓ እስኩት ወልኢማም የኽጡብ ፈቀድ ለጋ ወመን ለጋ ፈለይሰ ለሁ ጁምዓ አሉ። በጁምዓ ቀን ኢማሙ ኹጥባ እያደረገ ሳለ አንዱ ለሌላኛው ጓደኛው ዝም በል ብሎ የተናገረ ቢሆንም እንኳን ይህ ሰው ከንቱ ንግግርን ተናግሯል። ከንቱ ንግግርን የተናገረ ደግሞ የጁምዓን ምንዳ አጥቷል ብለው ተናግረዋል። ከዚህ ዘው ዑለሞች ምን አሉ? እስኩት የሚለው ቃል የጎንዮሽ የሰዎች ንግግር ነውና እሱ ነው የማይፈቀደው። ለናሙናነት ያክል ነው ነብዩ ሰለላሁ ዐለይሂ ወሰለም ዝም በል የሚለውን ቃል የተናገረ እንኳን ያሉት። ያ ማለት ማንኛውንም የጎንዮሽ ወሬ ማውራት ክልክል ነው። ታዲያ ምንድነው ማድረግ ያለብን ከተባለ ኢማሙ ኹጥባ እያደረገ ከሆነ አይናችንን ወደ አይኑ ተክለን ማዳመጥና ትኩረታችንን ለእርሱ ሰጥተን ማዳመጥ ነው እንጂ ከጎን ወሬ ማውራት ተገቢ አይደለም። ይሄን ነው። ሌላው ኻስ የወጡ ነገራቶች አሉ። አላህ Subhanahu Wa Ta'ala በቁርአን ላይ ያዘዛቸው ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ያዘዟቸው ነገራቶች። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ስም ቢነሳ የትኛውም ቦታ ላይ ሶላት ማውረድን ይመስል አላህ በቁርአን ላይ ስላዘዘው እርሱን አላህ በቁርአን ላይ ኢነላሃ ወመላኢከተሁ ይሰሉና ዐለን ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ ይላል። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አብኸሉ ናሲ መን ذكرت عنده فلم يصلي علي አሉ። ከሰዎች ሁሉ ስስታም ሰው ብሎ ማለት የእኔ ስም ከእርሱ ዘንድ ተወስቶ በእኔ ላይ ሶላት ያላወረደ ሰው ነው ብሏል። ስለዚህ እርሳቸው ስም ከተነሳ ሶላት ማውረድ ግድ ነውና ኢማም ኹጥባ እያደረገ ቢሆንም እንኳን እኛ ሰለላሁ ዐለይሂ ወሰለም ማለት የእርሳቸው ስም ሲነሳ እንችላለን። ነገር ግን ድምጻችንን ዝቅ አድርገን ለምን ከጎን ያለውን ሰው ትኩረቱን ከኹጥባ ከማዳመጡ እንዳንሰርቀው ወታሻል አይደለ? ስለዚህ ድምጻችሁን ዝቅ አድርጋችሁ ሶላት ማለት። ሌላኛው አሚን ማለት ችግር የለውም። ዑለሞች በዚህ ጉዳይ ተጠይቀው ሼኽ አልባኒ ሌሎችም ፍትዋ ሰጥተዋል። ኢማሙ ኹጥባ እያደረገ አሚን ማለት ችግር የለውም። አሁንም ቅድም እንደተናገርኩት ድምጻችሁን ዝቅ አድርጋችሁ ከጎን ያለውን ሰው ሳትረብሹ ይሄን ያስላለሽ ዳም ነበር ይመስል። እሺ እንትን መስጊድ ውስጥ አሁን ሰላት ሲሰገድ እንጂ ለሶፍ ተብሎ ፕላስተር ይለጠፋልና ያ ነገር ይቻላል ወይስ እንዴት ነው? አንዳንዱ አይቻልም ይላል። ይሄ ችግር የለውም። እንዲህ አይነት ነገራቶች ወሳይል ተብለው ይጠራሉ። ራሱ በራሱ ያንን ዒባዳ ነው ብለን አናምንም እኛ። ፕላስተር በለጠፉ የሶፍ ማስመሪያ ይሄ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ጊዜ የለም ነበርና ከዚህ አናድርገው የሚባሉ ነገራቶች ዒባዳ ሆነው ሲገኙ ጊዜ ነው። ነገር ግን ያንን ዒባዳ ለመስራት ወሳኢል ሆነው የተገኙ ነገራቶች ከሆኑ እነዚያ ነገራቶች መስማህ ካላቸው ችግር የለውም። ለምሳሌ መድረሳ፣ ማይክራፎን ማን ከነዚህ ነው የተጠቃለሉት። በነብዩ ሰለላሁ ዐለይሂ ወሰለም ዘመን ማይክራፎን ነበር ወይ? ላ የለም። ነገር ግን አሁን ላይ ሰው እየበዛ ሲሄድ ጊዜ ድምፁ ከፍ ብሎ ለሌሎች ጭላልቶች እንዲሰማ ተብሎ እነዚህ ነገራቶች መጠቀሙ ይህ ወሳኢል ይባላል። ወሳኢሎች መልካም ነገር ከሆኑ ወይንም ደግሞ ያንን ዒባዳ ለመፈጸም የምንገለገልባቸው ነገራቶች ከሆኑ ችግር የለም። እኛ እነዚህ በራሳቸው ዒባዳ ናቸው ብለን ስለማናምን ይሄ ፕላስተር መለጠፉ በቁርአንና በሐዲስ የታዘዘ ዒባዳ ነው አጅር ያስገኛል አይደለም። ነገር ግን ሶላት የሚባለውን ትልቁን የአምልኮ ስርዓት ለመፈጸም ሶፋችንን ጠብቀን መስገድ አንዱ የሶላት ትእዛዝ ስለሆነ ነቢያችን ሰለላሁ ዐለይሂ ወሰለም ሰው ሶፈኩም እያሉ ያዙ ነበር። ሶፋችሁን አስተካክሉ ይሉ ነበር። ሶፋችንን እንድናስተካክል የሚያግዘን የሆነ ወሳይል ስለሆነ መጠቀሙ ችግር የለውም። እሺ ኮሜንት ላይ ኹጥባ እየተደረገ ሱና ሶላት መስገድስ ይቻላል ወይ የሚል አይቻለሁ ይመለስላችሁ። ጁምዓ ገባችሁ መስጂድ ለመስገድ ኢማሙ ኹጥባ እያደረገ ነው። በዚህ ጁምዓ ሶላት ለመስገድ ወደ መስጂድ ሄዳችሁ ኢማሙ ኹጥባ እያደረገ ደረሳችሁ። በዚህ ሰዓት ምንድነው ማድረግ ያለባችሁ? ቁጭ ኹጥባውን ማዳመጥ ወይንስ ሁለት ረካዓ ሱና ሶላት ሰግዶ መቀመጥና ማዳመጥ? ሁለቱንም ትችላላችሁ። ነገር ግን በላጩ የትኛው ነው ወደሚለው እንምጣ። ሰውየው መጥቶ ዝም ብሎ ቁጭ ብሎ ኹጥባውን ቢያዳምጥ ወንጀለኛ አይባልም፣ ችግር የለውም፣ ትችላላችሁ። መስገድ ግን ይቻላል ወይ? አዎ ይቻላል። በላጩ የትኛው ነው? መስገዱ ነው። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንዲህ ስላሉ قال النبي صلى الله عليه وسلم إذا دخل أحدكم المسجد فلا يقعدن حتى يصلي ركعتين አንዳችሁ ወደ መስጂድ ከገባ በየትኛው ሰዓት ሊሆን ይችላል ሁለት ረካዓ ሱና ሶላትን ሳይሰግድ እንዳይቀመጥ አሉ። ስለዚህ ሁለት ረካዓ ሱና ሶላት ሰግዳችሁ ትቀመጣላችሁ። ሌላ ማስረጃ
ነብያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ጁምዓ ቀን ኹጥባ እያደረጉ ሳሉ አንድ ሱሐባ ገባና ዝም ብሎ ቁጭ አለ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት? ሀል ሰለይተ ረክዓተይን ሁለት ረክዓ ሱና ሶላት ሰግዳለህ አሉት። ቃለ ላ አልሰግድኩም አለ። ቁም ፈሰሊ ረክዓተይን ተነስና ሁለት ረክዓ ሱና ሶላት ስገድ አሉት። ስለዚህ መስገድ ትችላላችሁ ማለት ነው። ሰግዳችሁ ቁጭ ብላችሁ ኹጥባውን ታዳምጣላችሁ። ሌላ ምን ቀረ? ምን ቀረ ሌላ? ይሄ ሶላት ምን ይባላል የሚለውን ይሄ ሶላት ምን ይባላል? መስጂድ ገብታችሁ ሁለት ረክዓ ሰግዳችሁ የምትቀመጡት ሱና ሶላት ምን ይባላል? ማን ነው የሚመልስ? ተህየተል መስጂድ ተህየተል መስጂድ ፉአድ መለሰው። ማሻአላህ ሃይ እሺ ሌላ ጥያቄ አለው? ሃይ አመሰግናለሁ። مرحبا عليكم السلام عليكم السلام دانا الحمد لله የሆነ ነገር ከረሳን ለማስታወት ሰሉ على النبي የሚባለው ይላል አልታዘዝንም። ይሄ ሼክ አልባኒ የሆነ ሰው ፈትዋ ሊጠይቃቸው ደወለና በድምጽ ሰምቼዋለሁ። አንዴ ጥያቄ ሊጠይቃቸው ፈትዋ ሼክ السلام عليكم አላቸው። ወአለይኩም ሰላም አሉት። والله نسيت السؤال اللهم صل على محمد على أوقفه الشيخ الألباني رحمه الله تعالى ونهاه ረሳሁኝ እንደው ጥያቄውን እስኪ እንደው ላስታውስ اللهم صل على محمد ሲል ሼክ አልባኒ ወደ አስቆሙትና እንዲህ አትበላሉት። ምክንያቱም አንድ ሰው ሲረሳ ጊዜ ያንን ለማስታወስ ሰለላሁ ዐለይሂ ወሰለም ይበል አልተባለምና አልታዘዝንምና አሉት። ስለዚህ ባልታዘዝንበት ነገር ላይ እኛ አዲስ ነገርን አንፈጥርም። من عمل عملا ليس عليه أمرنا فهو رد وقال عليه الصلاة والسلام من أحدث في أمرنا هذا ما ليس منه فهو رد. እሺ ጥያቄ ምንድነው ሶቅራጥስ? አመሰግናለሁ። ምን መሰለህ ነበር ጥያቄ ለምሳሌ እኔ በፊት ላይ ክርስቲያን እያለሁኝ ክርስቶስ ለሰው ልጅ ሞቶ አዳነ ምናምን የሚባል ነገር በጣም ብዙ ጊዜ አመኘ ኖር ያለሁኝ እና አሁን ላይ ባለኝ ደግሞ መገንዘብ ምክንያቱም እሱ ፈጣሪ ሁሉን ሰሪ ሁሉን ቻይ ከሆነ የስሙ ሞቶ ማስፈለግ አይደለም። አንደኛ ደግሞ ሞቶ እንደሚነሳ የሚያውቅ ከሆነ ባለው የለውም ብዬ አምኜ ምንም እንትን እንደሌለው ተረዳሁኝና የእናንተን ትንሽ እኔ አሁን ጥያቄ የሚሆንብኝ ነገር ለምሳሌ ቁርአን የፈጣሪ ቃል ነው ብለህ ታምናለህ? ከምን አንጻር ነው ሊሆን የሚችለው? በአንተ ማመዘኛ ማለት ነው። አንተ ነፃ ሀሳብ ነህ። ቁርአንም መጽሐፍ ቅዱስንም አላነበብክም፣ የተማርከው ነገር የለም ልበለህ። ሁለቱንም ነገር ሳትማር ሁለቱንም አንብበህ ተገነዘብከውና ይሄኛው ነው ሊሆን የሚችለው ብለህ ያገኘኸው ነገር ምንድን ነው ከቁርአን? እሺ መልካም። አንደኛ አንድን መጽሐፍ ሄደን ስናነብ ጊዜ እዚያ መጽሐፍ ውስጥ ትክክለኛው እምነት ማን ነው የሚለውን ራሳችን ሳንፈልግ ትክክለኛው አምላክ ማን ነው የሚለውን ራሳችን ፈልገን ሳናገኝ ራሱ ያ መጽሐፍ ሊነግረን ይገባል። ያውታቻል የሰው ልጅ ምንም ድካም አያስፈልግም። ራሱ ማንነቱን ገልጾ ማግኘት አለበት ያ ነገር። እዚያ ስትሄድ ጊዜ የምታገኘው ምን አይነት መለኮታዊ ባህሪ ያለው አምላክ ነው ራሱን እየገለጸልኝ ያለው የሚለውን አንተ ያንን ቀድሞ ሊያሳውቅህ ሊነግርህ ይገባል። መለኮታዊ ባህሪያቶችን ታውቃለህ አይደል? እነዚያን ስናውቅ ጊዜ የነዚያ ባህሪያቶች እዚያ ላይ ሄደን ስናገኘው ጊዜ ያ እውነተኛ አምላክና ከእርሱ ዘንድ የሚመጣው ቃል ደግሞ እውነተኛ ቃል እንደሆነ እንረዳለን። ለምሳሌ ልግለጽልህ። ምናልባት ከክርስቲያን ነበርክ መጀመሪያ ያስተት ነው ብለህ የወጣህ ልጅ ነህ። አሁን ደግሞ እውነትን በመፈለግ ላይ ያለህ ልጅ ነህ። እዚያ ላይ የወጣህበት መለኮታዊ ባህሪያቶችን ስላላገኘህበት እንደሆነ ተናግረሃል። እነዚህ መለኮታዊ ባህሪያቶች የምትላቸው ነገራቶች ደግሞ ቀጥታ ቁርአን ላይ መተህ ትፈልጋቸዋለህ። በተገለጸው ማን ነው ይህ አምላክ? መለኮታዊ ባህሪያቶች ለምሳሌ ልጥቀስልህ። ሶቅራጦስ ሚቶን አንሳ እየተስማማ እንድንሄድ ታረጋግጣለህ። መለኮታዊ ባህሪያቶች ለምሳሌ አምላክ አዋቂ ነው አይደል? እውቀቱ ደግሞ የተገደበ አይደለም። ስላለፈውም ስለሚመጣውም ሁሉ የሚያውቅ መሆን አለበት። እንስማማለን በዚህ? ያን መልሴ አላቀም ነው። እንዴት ያን ለምሳሌ
ለምን መሰለህ ያንን ያልኩ? ለምሳሌ አሁን እንደ አስተምሮቱ ከሆነ አሁን እንደ መጽሐፍ ቅዱስም ሆነ እንደ ቁርአኑ አስተምሮ ፈጣሪ ሁሉን አዋቂና ሁሉን የመጀመሪያውም የመጨረሻም ከሆነ ይሄ ሁሉ ዓለም ላይ ለሚፈጠረው ነገር እንዳለ ተጠያቂ ነው ማለት ነው እሱ። ስለዚህ ያንን ክሬዲት እሱ መውሰድ አለበት። አንዴ በሚሰሩ ስራዎች ላይ ሰዎች ራሳቸው ናቸው ተጠያቂዎች። እሱን ነፃ ምርጫ ፍቃድ አድርጎ ስለሰጣቸው አምላክ አላህ Subhanahu Wa Ta'ala በቁርአን ላይ ነፃ ምርጫ ፍቃድ ሰጥቶ እንደፈጠረን ይገልጽልናል። እምነታችን ነፃ ፍቃድ ማለት ምን ማለት ነው ላንተ? የሰው ልጅ ወዶና ፈቅዶ በራሱ ውሳኔ የሚሰራቸው ስራዎች ያንን በልብ ውስጥ አላህ Subhanahu Wa Ta'ala ቀርቦ ማስገኘቱ ማለት ነው። አዳምንም ሲፈጥረው ሰዎችንም ሁሉ ሲፈጥራቸው ይሄን ነገር በውስጣቸው እንዳደረገላቸው ይናገራል። ለምሳሌ ስለመጀመሪያው ሰው ሲናገር ከርሱ ጀምሮ ልጀምርልህ ኢና خلقنا الانسان من نطفة امشاج نبتليه فجعلناه سميعا بصيرا إنا هديناه السبيل إما شاكرا وإما كفورا ይላል። እኔ ሰውን ፈጠርኩት እያለ ስለ ባህሪው ሲገልጽልን ምን አለ? የመጀመሪያው ባህሪ ምንድነው? እኔ ሁለት መንገድን አሳየሁት አለ። ይወጣቻለ ሁለት መንገድን አሳየሁት አስመረጥኩት አለ። ያን ከፈለገ መስገን ከፈለገ ከሃዲ የመሆንን ነገር አላህ Subhanahu Wa Ta'ala ሰጥቶ ነው የፈጠረው። የማለት ነፃ ምርጫ ፍቃድ ተሰጥቶታል በዚያ ነገር ላይ ወሃደይናሁ ነጅደይን ይላል። ሁለት መንገዶችንም አሳየሁት ለሰው ልጅ እያለ ይናገራል። ይላል ይሄን ነገር አድርጎ አምላክ አላህ Subhanahu Wa Ta'ala ፈጥሮም ራሱ አልተወንም። የሚገርመህ ይሄ ቀኑ መንገድ ነው፣ ይሄ ደግሞ ክፉ መንገድ ነው ብለው የሚያሳዩን ነብያት የሚባሉን ከኛ ከራሳችን ከሰዎች እየመረጠ ላካቸው አሳዩን። እነዚያ መስዋዕት ከፍለው የእርሱ ነብያቶች እየተገደሉ እየተሳደዱ ምን እያሉ ይሄ ነው ቀኑ መንገድ ብላቸው ለሰዎች ያሳዩ፣ ይሄ ደግሞ ክፉ ነው ተጠንቀቁ ብላቸው እያለ ይሄን ቀኑ መንገድ የሚያበሩልን የሆኑ ነብያቶችን በእነርሱም ላይ ይሄን ነብያትን ብቻ ልኮ ዝም አላለም አምላክ። ተመልከት መጽሐፍትን ሁሉ አወረደ። እነዚያ ነብያቶች እንኳን የሆነ ነገር ቢሆኑ ሰው ያንን አይቶ ቀኑ መንገድ እንዲመራና ክፉን መንገድ እንዲጠነቀቅ ዘንድ ይሄን ሁሉ አድርጎ ፈጠራቸው። ይሄ ነው ነፃ ምርጫ ፍቃድ። ብዙ ነገራቶችን አድርጎ አላህ Subhanahu Wa Ta'ala ፈጥሯቸዋል። እኔ ነፃ ፍቃድ ብዬ ማሰበው እኔ አንድ ነገር ላንተ ልንገርህ ከራሴ አረዳድ አንፃር ማለት ነው። ለምሳሌ አሁን ይሄ የሚገለጠው ወይ ደግሞ ማኒፌስት የሚያደርግብን ነገር ሁላችን ላይ ተገልጦ ይሄ ነው መልካሙ ነገር፣ ይሄ ቀናው ነገር ይሄ ነው፣ እኔ የፈጠርኩህ ለዚህ ዓላማ ነው፣ በዚህ መንገድ ስተከሄድክ ግን አንተ መጨረሻ ይሄ ነው የሚሆነው የሚል ለራሴ በኔ ላይ ማኒፌስት የሚያደርግ ነገር ከሆነ እቀበላለሁ። ግን አሁን የተነገረው በሰዎች ነው። እዚህ ጋር አንድ ማምነው ነገር አለ። ለምሳሌ ልብ ወለዶችን በጣም ብዙ አይነት ማገኛቸውን መጽሐፎች አነባለሁ። እነዚህንም መጽሐፍ ቅዱስም ሆነ ቁርአን የሚባሉትን ነገሮች እኔ የምቀበለው እንደዛ ነው፣ እንደ አንድ ታሪክ ምናምን ነገር ነው። ትክክለኛ የሰው ልጅ ሲወለድ የራሱ አምላክ በዛ ነገር ሰውን ማስረዳት ይችላል። ቀላል ነገር ነው። ግን ያ ነገር ውሸት ወይንም ፎልስ ሆኖ የምታውቀው በጽሁፍ ነው የመጣው ሰው ጋር። ለምሳሌ ፊዚክስ የሰው ልጅ ተፈጥሮ ላይ የለም፣ ማትስ የለም፣ እንግሊዝ ትምህርት የለም፣ አረብኛ ቋንቋም የለም። እኚህ ቋንቋዎች የሰው ልጅ ከተወለደ በኋላ ነው ሊያውቃቸው የሚችሉት። ገባ? ይሄን ደግሞ በፍጥረት ስርዓት የሌለ ነገር ስለሆነ ነው አንተ የምትማረው። ስለዚህ የሰው ልጅ ምንም ባይማር ነፃ ሰው ነው ማለት ነው። ተረድተኛል? እርስ እንዳላቋርጥ ብዬ ነው። አዎ። እና እኔ ነፃ ፍቃድ ብዬ አላምነው የሚያን ነገር። ምክንያቱም እንደ እንትኑ እንደ ጽሁፉ ራሱ ብትሄድ ገነትና ሲኦል የሚባል ነገር አለ። እኔን ካላመንከኝ እንደዚህ እኔ በላይ እኔ ያልኩትን እንደዚህ እንደ ካላረክ ሲኦል ትገባለህ። አንተ እኮ ሲኦል እንድትገባ የሆነ እንትን ተዘጋጅቶልህ ምንም በማታውቀው ዓለም ተፈጥረ ኖርማል እንደ ሰው እናስብ። እንደ አንድ ሰው ኖርማል እንደ ተፈጥሯችን እኔ እንደ ተፈጥሮዬ ነው ማስበው። ለራሴ አስባለሁ። አምላክ አለ ብለህ ታምናለህ? አምላክ አለ እኔ ማውቀው ነገር የለም። ግልጽ የሆነ ነገር ስለሌለ አለም የለምም አለልም። እሺ አንተ አለህ ብለህ ታምናለህ? አንተ አንድ ነገር ለማመን መስፈርትህ ምንድን ነው? ለምሳሌ አንተ የሆነ ነገር አለ ብለህ እንድታምን መስፈርትህ አለህ ወይንስ የለም? እሺ ባጭሩ አሁን እኔ መስፈርት ልንገርህ። እኔ እናንተ ሁለታችንም አሁን ሰው ሆነን ስንኖር እስትንፋሳለን፣ እንራባለን፣ እንበላለን፣ እንጠጣለን፣ እንተኛለን። ይሄ ሁሉ ነገር ሁለታችንም በጣም የሚያገናኘን ነገር ነው። ይሄ ኤቪደንስ ነው። ስለኔና ስላንተ እንትን ሳይሆን አላህ ስላለ ጠይቀህ አንድ ጊዜ እንድትረዳ። ለምሳሌ እናቀርብኩልህ አንድ ነገር ለመኖሩ ማስረጃነት አድርገህ የምትጠቀመው ነገር ምንድን ነው? ለምሳሌ አምላክ መኖሩን አለመኖሩን የማውቀውም አላውቀውም ነገር ነው ብለህ ተናገር። ካላውቅም እሱን ነገር ያለ አይደለ
ማላቀው ነገር ላይ ሐሳብ አልሰጥም። ለዛ ነው መልካምሽ አምላክ ወይንም ፈጣሪ አለ ብለህ ታምናለህ ለዚህ ዓለም? እኔ ማቀው ነገር የለም ብያለሁ። አታምንም? ይሄን ነገር አምላክ አንተ አስገኛለህ። እሺ አሁን አንተ ለምሳሌ ይሄ መኪና ይታያል አይደል? እዚህ ጋር ተቀምጬበታለሁ። የሆነ አስገኛ አለው ወይንስ ዝም ብሎ በራሱ ነው የተገኘው? መኪናው ካምፓኒውን የታወቀ ነው፣ ማውጣት ይችላል። አሁንም እየተመረተ ነው፣ የምታውቀው ነገር ነው። ካምፓኒ ስለዚህ አስገኝ የፈጠረው አካል አለ ማለት ነው ይሄ መኪና አይደል? አየ ጥሩ። እንደሱ ካለን አንተ የሆነ የፈጠረህ አካል አለ የለም? እሱ እኔ ሊኖርም ላይኖርም ይችላል እኮ አልኩ። እኔ እርግጠኛ መሆንበት ነገር የለም። መኪና ፈጣሪ እንዳታማች አንተ ከዚህ የተለየ ነገር አይደለም። ስለዚህ ይሄ ነገር አስገኛለሁ ፈጣሪ ያለው ወይ ስለህ አው አለው ሲሰራም ያየን ነው። ለምሳሌ አሁን ልታምልቻልክ አንተ ፈጣሪ እንዳለ ወይ ተሰሪ ነገር ስለሆነ ነው እሱ ነገር የሚሰራ ነው። ለምሳሌ እኔም ብትጠይቀኝ እኔ ከእናትና ከአባቴ ነው የመጣሁት። እሺ አንተ ፈጣሪ አለህ ማለት ነው። ኦኬ ከእናትና ከአባትህ ለመምጣትህ ማስረጃ ነው። ስለተወለድኩባቸው የልደት ካርድ አለኝ። ሰው ሲወለድም እያየናል። እኔም ደግሞ ወልዳለሁ። ስለዚህ የአንተ ፈጣሪዎች እናትና አባትህ ናቸው ማለት ነው። እኔ የመጣሁት ከነሱ ነው። ከማን መጣ ሳይሆን አንተን ያስገኘ አንተን እናትና አባትህንስ ማን አመጣቸው እኮ እኔን ያስገኘ እነሱንም ያስገኛቸው ያው እናትና አባቶቻቸው ናቸው። የመጀመሪያውን ሰው ማን ያስገኘው ማለት ነው? ስለሱ ማውቀው ነገር የለም። ዝም ብሎ በከንቱ ዝም ብሎ ነው ዱብ ብሎ የመጣው ወይንስ አስገኛለሁ? ይሁን አንተን አስገኝ እንዳለህ ተናገር። ያንተ አስገኝ እናትና አባቶቼ ናቸው አልክ፣ አለፍኩህ። እሺ የመጀመሪያው ሰው ማን ነው ሊያስገኘው የሚችለው? የመጀመሪያ እኔ እኮ ነገርኩህ። ስለመጀመሪያው ምናምን የሚባለው ነገር ጋር እዛ ጋር ለመሄድ እኔ ኤቪደንስ የለኝም። የመጀመሪያው ሰው ማን ያስገኘው? ማን ነው የመጀመሪያው ሰው ነው ጥያቄው እኮ። ስለሱ እኮ ልናውቅ ይገባል አይደል? ኔትወርክ እየተቆራረጠ የትምህርት አለ ማለት ስለሱ ማወቅ አይጠበቅብህም። የሆነ አካል ስለሱ ማን ነው እናቱ አባቱ የመጀመሪያ አካል አለ። ሁሉ ነገር መነሻ አለው አይደል? ስለዚህ ያ አካል ማን ነው ያስገኘው? እኔን አንተን ስለህ ጊዜ እኔን እናትና አባቶቼ ናቸው አልክ። እሺ እናትና አባቶቼ ስለህ አያቶቼ ናቸው ያስገኛቸው አልክ። በሱ ከሆነ ደግሞ የመጀመሪያውን ፍጥረት ማን ነው ሊያስገኘው የሚችለው ነው? የሆነ ፈጣሪ ነው። ስለሱ እኮ የምናውቀው ነገር የለም። አንተ የምታውቀው ነገር የለም። በነገራችን ላይ አንተ በኖርማል ተፈጥሮ የምታውቀው ነገር የለም። የሆነ ጽሑፍ ነው የምንነግረኝ አይደለም። አንድ ጊዜ ይሄንን አንድ አካል እንዳስገኘው ሁሉንም ልናምን ይገባናል። ገብቶሃል አይደል? ይሄን አምላክ አላህ Subhanahu Wa Ta'ala እኛን ነብያት በሚባሉ ከመካከላችን እየመረጠ ያን ነው የመጀመሪያው አባታችሁ አዳም ነው እያለ ሊያሳውቅብን የፈለገበት ምክንያት ማለት ነው እኮ። ለምንድን ነው ለሁላችንም አይገለጠው ነው ጥያቄ እኮ ፍቅር። ለሁላችንም ለምን አይገለጥም? ይሄ ነገር ተገልጦ ለምን አይገላገለንም ነው? ከዚህ ሁሉ ግርግር አይሻልም? በጣም ለሁሉም እንደተገለጠ ነው እኛ የምናምነው። እንዴት መሰለህ? እርሱም እኛም በሚመስሉ አካሎች ከመካከላችን ለአንዳችን መጥቶ ይገለጣል። ስለዚህ ሎጂክ ነው የምትፈልገው አንተ። ለምሳሌ መምህር አለ ልበል፣ ወደ ሎጂክ እንሂድ። መምህር አለ ይባላል። ይመጣና ያ መምህር ከመካከለህ ምንድነው የምንላቸው? ህፃን እያለን ስንማር ሞኒተር ነው የምንላቸው። ዋና አንድ አለቃ ይመርጥና የሀገር መሪ ነው ሰር። ለምሳሌ የሀገር መሪ በእኛ አካባቢው አንዳንድ ሊቀመንበሮችን ያደርጋል። ያ ዋና የሀገር መሪ መንግስት አመጣና እነዚህን የሀገሮችን የእያንዳንዱን ከተማ ሊቀመንበር የኮምቦልቻ፣ የአዲስ አበባ፣ የደሴ ምናምን መረጠና ለእያንዳንዱ ሀገራት የሚተላለፉ መልእክቶችን ለነዚህ ለዋና ዋና ለተጠሪዎቹ ጠርቶ ያናግራል። እንዲህ ይሄን መልእክት አስተላለፍኩ ለእናንተ፣ እናንተ ደግሞ ሄዳችሁ ንገሩ አለ። ገብቶሃል አይደል? ከላልክ ልክ እንዲሁ ያን የእያንዳንዱ ከተማ ሊቀመንበር ያንን መልእክት ሁላቸውም መጥተው ይቀበሉና ለእያንዳንዱ ከተማዎች ዛሬ መንግስታችን እንዲህ አይነት መልእክት አስተላልፏል ብለው ያምናሉ። አይ ለኔ ለራሴ ካልነገረኝ ይሄ መንግስት አልቀበለውም አትልም አንተ። በማህበራዊ ህይወት ላይ ራሱ ማለት ነው
ምክንያቱም አንተን ተወክሎ የሄደ አካል ከከተማ ዋና ሊቀመንበር ይሄን ተቀብሎ መጥቷል። አምላክ አላህ ሱብሓነሁ ወተዓላ ከሰው ዘሮች ሁሉ በየዘመናቱ አንዳንድ ተወካይን እየመረጠ ነብያት ብሎ ጠራቸው። እነዚያን ያዛቸዋል። ይሄን ትእዛዜን ደግሞ እናንተ ለሰዎች ሁሉ አስተላልፉ ይላቸዋል። በዚህ መልኩ ነው ተጣላለም። ይሄ ነው እኔ እኮ ለዚህ ነው የምልህ በተፈጥሮ ስርዓት ያለ ነገር ቢሆን እኔ እኮ አሁን እዚህ ጋር ማየት መብላት መጠጣትን መተኛትን ይሄንን ማንም አስተምሮት አይደለም። የሰው ልጅ መሆን ያለበት ነገር ስለሆነ እሱ የተለየ ነው። መብላት መጠጣት ይህ በተፈጥሮ የምናገኛቸው ነገራቶች ናቸው። ይሄን ራሱ ቁርአን ይናገራል። የሚገርም እኮ ይሄን ነው ማለት ሱብሃነሁ ወተዓላ በሱራ ጣሃ ላይ ይናገራል። ሙሳ አለይሂ ሰላም ተጠየቀ፣ ፈርዖን ጠየቀው። ቃለ ፈመን ረብኩማ ያ ሙሳ ነው። ሙሳ ሆይ ጌታ ማን ነው? እስኪ አላህ ማን ነው? አላህ የምትለኝ ማን ነው ሲለው ጊዜ ቃለ ረቡና الذي اعطى كل شيء خلقه ثم هدى ነው። ጌታዬ አላህ ብሎ ማለት አይሰማቸውም? ልጆች ይሰማል? ምን አልከኝ? ይሰማል ልጆች? ነው ተቆርጧል ድምጽ? ይሰማኛል። ከመሸ ቆርጧል። قال ربنا الذي أعطى كل شيء خلقه ثم هدى ይሰማቸዋል? ይሰማል። እሺ ይሰማል። እና ምን መሰለህ ይሄ ስለ መብላት ስለ መጠጣት ሳይሆን ስለ መልእክት ነው። መለኮታዊ ራእይ ነው። መለኮታዊ ራእይ ግልጠት መለኮትና ስለ መብላት መጠጣት ያለው ዕውቀቶች ሁለቱ ለየቅላቸው የተለያዩ ናቸው። መብላት መጠጣት የሚባለውን በተፈጥሮ አላህ ሱብሓነሁ ወተዓላ ለሁሉም ሰው የገለጣቸው ናቸው። ማንም መጥቶ አንድ መምህር መርጦ እንዲህ ነው የምትበሉት፣ እንዲህ ነው የምትጠጡት፣ እንዲህ ነው የምትሄዱት በእግራቸው እያለ እንዲያስተምሩ ነብያትን አላካቸውም። ማየህ አምላክን የምናውቅበትን መለኮታዊ ዕውቀት ነው ለነርሱ ገልጦ የሰጣቸው። ይሄ መብላት መጠጣት እንድንማር ግን እነዚህን በተፈጥሮ አምላክ አላህ እነዚህን ለሰው ልጆች እንዲያውቁ አድርጓቸዋል። ለእያንዳንዳችን ለኔም ላንተም ለሁላችንም ይሄን ኢስላም ያስተምራል። ሙሳ አለይሂ ሰላም በተጠየቀ ጊዜ ይሰማል ልጆች? ልቀጥል። ቃለ ፈመን ረብኩማ ያ ሙሳ ፈርዖን ምን አለ? ሙሳ ሆይ ጌታችሁ ማን ነው ብሎ ጠየቀው። ቃለ ረቡና እየተቆራረጠ ነው መሰለኝ ወንድም። እሺ አይሰማቸውም? አሁን ይሰማል። እሺ እነዚህ መብላት መጠጣት እንዴት ነው የሚለውን ሊያስተምሩን ሳይሆን ነብያቶች የመጡት እነዚህም የሰው ልጅ በተፈጥሮው አውቆ እንደማን ነው በተፈጥሮ እንዲያገኛቸው ያደረጋቸው ነገራቶች ናቸው አምላክ አላህ Subhanahu Wa Ta'ala። ነገር ግን አምላክ በነብያት በኩል የገለጠልን ዕውቀት ምንድነው ከተባለ ስለዚህ ዓለም ፈጣሪ ማንነትና እርሱ የሰው ልጆችን የፈጠረበትን ዓላማ ያሳውቁን ዘንድ ይሄ ነው የገለጠላቸው። ገብቷል አይደል? ያ ነው አምላክ አላህ በቁርአን ላይ ሙሉ ሲናገር ጊዜ ስለ እርሱ ማንነት የዚህ ዓለም ፈጣሪ ማን እንደሆነ ባህሪውን ሁሉ በለኮታዊ ባህሪያቶችን ይገልጽልናል። ያ ነው ለምሳሌ ከነዚያ መካከል አምላክን ቃል እንዳልቀበል ካደረገኝ መካከል ብለህ ከክርስትና እንደወጣ ተናግረሃል። ከነዚያ ለናሙናነት ያክል እየገለጽኩልህ ነበር። አምላክ አላህ ራሱን ባህሪውን ሲገልጽ ጊዜ እኔ አዋቂ ነኝ፣ ዕውቀቴም የተገደበ አይደለም፣ ስላለፈውም ስለሚመጣውም ሁሉ የማውቅ ነኝ ይላል። ይሄንን መለኮታዊ ባህሪ ግን ከነበርክበት እምነት ጋር ስናነጻጽረው ጊዜ በክርስትና ላይ ያለው አምላክ ኢየሱስ ክርስቶስ አምላክ ነው ብለን የምታስበው አካል የነበረው ማለት ነው። እሱ በዚህ ባህሪ ስንመዝነው ጊዜ ይሄን ባህሪ አያሟላም። ማርቆስ 13:32 ላይ ምን ይላል? ስለዚያች ቀንና ስለዚያች ሰዓት ግን የሰማይ መላእክትም ልጅም ቢሆን ከአባት በቀር የሚያውቅ የለም ይላል። ኢየሱስ ክርስቶስ እርሱ ስለዚያ የሚያውቅ እንዳልሆነ ይናገራል ማለት ነው። አምላክ አላህ እስከተባለ በዚህ ባህሪ መተን ይሄንን መለኮታዊ ባህሪ ብንመዝነው የተሟላ ባህሪ እንዳለው እናገኛለን። ስለዚያ ሰዓት እኔ ብቻ ነኝ የማውቀው እያለ ሁላ ይናገራል። ኢነላህ ዐንደሁ ዒልሙ ሰዓ
የምጽአት ዓለም ቅን እውቀት ከእኔ ዘንድ ብቻ ነው ያለው እያለ ይናገራል ማለት ነው። ስለ እውቀቱ ሲነግረን ያዕለሙ ማ በይነ አይዲሂም ወማ ከልፈሁም ይላል። ስለ ፍጥረታቶቼ የፊታቸውንም የኋላቸውንም ሁሉ የማውቅ ነኝ እያለ ይናገራል። ወታላርን ሌላ መለኮታዊ ባህሪያቶችን ይዘህ ብትመጣ እነዚያ መለኮታዊ ባህሪያቶች ከእርሱ ዘንድ የተሟሉ እንደሆኑ በተሟላ መልኩ የምታገኛቸው እንደሆኑ አስረግጠን እነግርሃለን ማለት ነው። ይህን ይመስላል መለኮታዊ ባህሪያቶች እንዳትቀበል ያደረጉህን በዛኛው እምነት እያመጣህ መዝናቸው ከአላህ Subhanahu Wa Ta'ala ላይ ሁሉንም ታገኛለህ። እኔ ያንን ኮት ያደረኩልህ ያንን የጠቀስኩልህ ለምን መሰለህ? ያንን መጀመሪያ ነው ጥርጣሬን እንደ ፈጠር ያደረገኝ ነውና ከዛ በኋላማ በጣም ብዙ ነገር አለ። አሁን እዚህ ጋር ለመዘርዘር ሰዓትም አይበቃኝም። ግን እኔ አሁን ጥያቄ ምንድነው? ይሄ ነው። ሌላኛው አምላክ አላህ Subhanahu Wa Ta'ala ቃሉ ትክክለኛ አምላክ ቃል እንደሆነ የእርሱ ቃል እንደሆነ የሚገልጽልህ ትንቢቶችን ይሄ ነገር የተቆራረጠ ነው ልበል ጭራሽ አይሰማማ። አሁን ይሰማል። እሺ تسمعون كلامي ولا لا؟ قال ربنا الذي أعطى كل شيء خلقه ثم هدى قال فما بال القرون الأولى قال علمها عند ربي في كتاب لا يضل ربي ولا ينسى ለዚህ ነው በመግባት የሚያስጠላው ወላሂ ኔትወርክ ይባል አይሰራም ቆራረጥ ከሆነ ደግሞ ቢቀር ይሻላል አሁን ተመልሰሃል ቀጥል ገብቻለሁ ጥያቄ ካለ ሰላም አለይኩም እኔ አንድ ጥያቄ አለኝ ልቀጥል አለይኩም ሰላም እሺ እኔ ስለ ቀስርና ስለ ጀም ልጠይቅ ነበር እና ጀም ያኒ እሺ አንድ ሰው አንድ ቦታ ሰፈር ከወጣ የጊዜ ገደብ አለ ወይስ ያኒ የቆየበትን ያህል ተመላሽ ከሆነ እዛ ጋር ሁሌም ቀስርና ጀም ያረጋ መስገድ ይችላል? ዑለሞች መካከል ሁለት ሐሳብ አለ በዚህ ጉዳይ ላይ ግማሽ ዑለሞች ምን አሉ አንድ ሰው ከሚኖርበት ሀገር ወደ ሌላ ሀገር ከተሳፈረ የመመለስ ልያስ ካለው ድረስ እስከሚመለስበት ጊዜ ድረስ በዛች ሀገር ላይ እንደ ሙሳፊር ነው يجوز له القصر والجمع ولو بقي 10 سنوات وهذا ما أفتى به ابن عثيمين رحمه الله تعالى ነገር ግን ሌሎች
ይታር ስለዚህ የትኛው ነው ራጅህ ወደሚለው ስንመጣ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም አብዛኛውን ጊዜ ሲናገሩ ስለ ሙሳፊር ዝቅተኛ 1 ቀን ከነሌሊቱ 3 ከፍተኛ ደግሞ 3 ቀን ከነሌሊቱ ብለው አስቀምጠዋል። በዚህ ነው የሚያዘው። ስለዚህ አንድ ሰው ካለበት ሀገር ወደ ሌላ ሀገር ጉዞ ካደረገ 3 ቀን ከነሌሊቱ በዛች ሀገር ላይ እንደ ሙሳፊር ይሆናል። በእነዚህ ጊዜያቶች የጁዝ ለሁል ቀስሩ ወልጀማ ከዚያ በላይ ባለው ግን አይፈቀድለትም የሚለው ነው። ይሄ ነው ራጅህ ወላሂ አለም። እሺ ጀዛከላህ ኸይር ወኢያኩም قالوا قد علمت ما لنا فيه كرمه والله. السلام عليكم أستاذ. وعليكم السلام ورحمة الله. ባለቤቴ ቀዶ እያለባት ሳጨርሰው 9 ቀን እያለባት ሌላ ገባና ሳጨርሰው ወሩን እንደገና ጾመችና አሁን ያሁኑ ሳይደርስ መጾም ትችላለች? እሺ አንድ ሰው ረመዳን ቀጣ ካለበት ቀጣዩ ረመዳን ከመግባቱ በፊት ያን ቀጣ ማውጣት አለበት። ካልተመቻቸላት በህመም ምክንያት ወይንም አሳማኝና አስቀዳጅ የሆነ ነገር አጋጥሟት ቀጣ ሳታወጣ ቀርታ ቀጣይ ረመዳን ቢገባ እስከተባለ የዛን ቀጣይ ረመዳን ትጾማለች። ከዚያን ሲጨርስ በሌላኛው ጊዜ ያን ያለባትን ቀጣ ታወጣለች። ቀጣ ብቻ ማለት ነው። ነገር ግን ያለምንም ምክንያት ብታሳልፍስ ቀጣም ከፋራም ግድ ይላታል። እሺ ከፋራው ምንድነው? ከፋራው ለእያንዳንዱ ቀን አንዳንድ ምስኪን ማለት ወይንም ለእያንዳንዱ ቀን አንዳንድ ኪሎ ከግማሽ ሩዝ ወይንም ጤፍ ወይም ማሽላ እየገዙ መስጠት። እያጠባች መጾም ስላልቻለች ነው እሷ ያለፋት። አሁን ከፋራ ይወጅብባታል። ጊዜ ሳታገኝ ቀርታ ከሆነ ችግር የለም። የዛኔ ቀባ ብቻ ነው ግድ የሚሆንባት። ጀዛኩም አላሁ ኸይር። ሰላም አለይኩም። ወአለይኩም ሰላም። እሺ የኔ ጥያቄ የአሁኑ ጥያቄ አይነት ነው፣ ግን ጾሙን ጾሜዋለሁ ከፋራውን የ30ውን አንድ ላይ ደምሬ መስጠት እችላለሁ? ጾሙን ጾሜዋለሁ ከፋራውን አንድ ላይ የ30ውን ደምሬ መስጠት እችላለሁ? ይቻላል። በሰላት ላይ ቆመን እያለን የውዱ መበላሸት ምልክት ቢታየን ሰላቱን እናቋርጠዋለን ወላ? ምን አልሽ? በሰላት ላይ ቆመን እያለን ኔትወርክ ዘመቋረጥ يا سلام يا سلام يا سلام. دي የሚቋረጥ ከሆነ ቢቀር ይሻላል። دي የሚቋረጥ ከሆነ አንገባ ይሻላል። ሰላም አለይኩም ቻው። ተናግደህ እኔ እዚህ ጋር ኢየሱስ ሰው ነው አምላክ አይደለም በሚለው ላይ ነው። እና ምን ልትል ነው? አስተያየት
አምላክ ነው ነው። ኦኬ ኢየሱስ አምላክ ነው እያልከኝ ነው? ኦኬ ኢየሱስ አምላክ ነው የሚል መረጃ አለ አለ። የት ጋር ነው ያለው? በመጀመሪያ እግዚአብሔር አምላክ መሆኑን መጽሐፍ ቅዱስ ያስረዳል። እኔ አምላክ ነኝ ማለቱ ትክክል ነው። ኢየሱስ ክርስቶስ ማለት ደግሞ በስጋ የተገለጠ አምላክ ራሱ እግዚአብሔር ነው። ኢየሱስ እግዚአብሔር ነው እና ኢየሱስን ነጣጥለን አናይም ማለት እናንተ ናችሁ እንጂ ነጣጥላችሁ የማታዩት። ወንጌል እንደዛ አይልም። እግዚአብሔር ሌላ ነው፣ ኢየሱስ ሌላ ነው። ወንጌል እንደዛ ብሎ ነው ያስተማረው። ስለዚህ የእናንተ አመለካከት ከቤተ ክርስቲያን አንድነታቸውን ነው የሚገልጸው። እግዚአብሔር ኢየሱስ እግዚአብሔር ነው ይላል ወንጌል። በእርግጥ ኢየሱስ ክርስቶስ በአብና በእርሱ መካከል ያለውን የአካል ልዩነት ግልጽ ሳያደርግ እኔ አምላክ ነኝ አምልኩ ይቢል በዛ ዘመን ለመጣበት ዓላማ ትክክል አይመጣም። አይሁዶችም ግራ ይጋቡ። በጣም ጥሩ። አይሁዶችን ግራ እንዳያጋባ ነው። እሺ ታዲያ ሐዋርያት ለምንድን ነው ኢየሱስን አምላክ ነው ብለው ያልሰበኩት? ኢየሱስ አይሁዶች ግራ እንዳይጋቡብኝ ብሎ ከፈራ ከሐዋርያት አሁን ለምሳሌ ጴጥሮስ አለ፣ ጳውሎስ አለ፣ ያዕቆብ አለ፣ ይሁዳ አለ፣ ማቴዎስ አለ፣ ዮሐንስ አለ። ሁሉም ናቸው የፈሩት። እሺ አንድ ጊዜ ለወራና ከዛ እያሳየን አሁን ለምሳሌ ኢየሱስ እኔ አምላክ ነኝ ያላለው አይሁዶችን ፈርቶ ነው። ያኔ አይሁዶች እንዳይሰናከሉ ፈርቶ ነው ብለሃል። ታዲያ ሐዋርያት ማንን ፈርተው ነው ኢየሱስን እግዚአብሔር ነው ብለው ያልሰበኩት? እኮ ልነግርሽ እኮ ነው። እሺ ንገረኝ። በመጀመሪያ እኛ አንድ አምላክ እንዳለን ነው የምናምነው። ወደዛ አትሂድ አሁን እንደ አምላክ ምናምን ወደዛ አትሂድ አሁን ኢየሱስ ከመጀመሪያው ልጀምርልሽ ብዬ ነው። ችግር የለውም። ለሐዋርያት ጋር እሱ አይደለም መነሻችን። ሁሉም ሰው አንድ አምላክ አለ ነው የሚለው ነገር ግን አምላክ ይሄ አለ የምትለው አምላክ ምንነቱ እንዲታወቅ ነው እያወራን ያለ ነው። ስለዚህ ሐዋርያት ኢየሱስን ፈጣሪ ብለው ሰብከዋል ነው? ሰብከዋለሁ። እሺ የቱ ጋር ነው እንደዛ ያሉት? እኔ ከመጀመሪያው ልጀምርልሽ ነበር። ከሐዋርያት ልጀምርልሽ፣ ከራሱ ከኢየሱስ ልጀምርልሽ ነው። ኢየሱስማ አይሁዶችን ፈርቶ አምላክ ነኝ አላለም ብለህ እኮ መለስክ። በቃ ከኢየሱስ መረጃ እንደሌለ እኮ ነገርኩህ። አይ አይሁዶችን ፈርቶ ሳይሆን አይሁዶችን አልፈራም። እሱ ማንንም እንዴት ሊፈራ ይችላል? ሲጀመር ካልፈራ ታዲያ ለምንድን ነው አምላክ ነኝ ያላለው? አንደበቱ ይናገራል። አሁን እኮ ደስታ ኢየሱስ አዳምጥ። ኢየሱስን አምላክ ነኝ ካላለ እናንተ አምላክ ነኝ የምትሉት ባለቤቱ ባልተናገረው ነገር ላይ ነው እምነት የመሰረታችሁት። እኔ ለምሳሌ እኔ ዶክተር ነኝ እያልኩኝ አንዱ መጥቶ አይ አትሌት ናት ቢል አትሌት ነኝ ብዬ እውቅና አልሰጠሁም። ስለዚህ እኔ እውቅና ያልሰጠሁትና የሚያወራ ሰውዬ ውሸታም ነው ማለት ነው። ኢየሱስን አምላክ ነኝ ሳይል እናንተ አምላክ ነው ካላችሁ ኢየሱስ ባልተናገረበት ነገር ላይ ነው እምነታችሁ የተመሰረተው ማለት ነው። ኢየሱስ ክርስቶስ ወደ ምድር ጋር ኢየሱስ አምላክ ነው የሚለውና እግዚአብሔር የሚለውን ለይቶ ብነገር እሱ ነገር አሁን እዛ ጋር ትንሽ አንድ ጊዜ ያቆም ችግር የለው። አይ እኔ አላወራ አምላክ ስለ አምላክ ስናወራ ሙሴም አምላክ ነው። መዝሙር 82:6 ላይ የእግዚአብሔር ቃል የተሰጣቸው ነቢያት አማልክት እንደሚባሉ አማልክት ማለት ብዙሃንን የሚገልጽ ሲሆን አምላክ ማለት ደግሞ ሲንግል ለአንድ ሰው የሚጠቀሙ። ስለዚህ አምላክነቱ ፈጣሪ ነው እያልኩ ነው የማወራው። ቆይ አሁን ኢየሱስ እግዚአብሔር ነው ብለህ አውራ። ኢየሱስ እግዚአብሔር ነው የሚለውን ጥቅስ አውራ። ቀጥል እኮ ኢየሱስ እግዚአብሔር ነው። ኢየሱስ ክርስቶስ በስጋ የተገለጠ አምላክ ነው። ኢየሱስ ክርስቶስ በስጋ የሚገለጥ በምን የሚገለጥ? አሁን ኢየሱስ እግዚአብሔር ነው የሚለውን አሳየን እኮ። ኢየሱስ እግዚአብሔር ነው ወደ ምድር የመጣው አምላክነቱና ጌትነቱን ለማወጅ ሳይሆን ራሱን በማዋረድ ነፍሱን ለብዙዎች ቤዛ አድርጎ ለመስጠት ነው። እሱ ቤዛነት ሌላ ታሪክ ነው፣ ሌላ ቶፒክ ነው። ቤዛነቱ ሌላ ቶፒክ ነው። ተወሱ። አሁን ኢየሱስ እግዚአብሔር ነው ብለሃል። እግዚአብሔር ነው አንደኛ ኢየሱስ እግዚአብሔር ነው ብሎ ለመናገር አልመጣም አልክ።
ፈርቶ ካልተናገረ ሐዋርያ ስል ኢየሱስ አይፈራም ማለት ኢየሱስ ካልፈራ ለምንድን ነው እግዚአብሔር ነኝ ያላለው? በነገር ላይ ኢየሱስን ተናጋሪ ነው፣ እግዚአብሔርም ተናጋሪ ነው። እግዚአብሔር ስለሚናገር እኔ አምላክ ነኝ ከኔ ውጭ ማንም አምላክ የለም እያለ እየዛተ ነው የሚናገረው እግዚአብሔር። ኢየሱስ ግን እኔ ሰው ነኝ ነው ያለው በሚናገር አንደበቱ። ማንን አንተ እንዳልኩ ማንንም ካልፈራ እኔ እግዚአብሔር ነኝ ማለት ነበረበት። ነገር ግን ኢየሱስ እኔ እግዚአብሔር ነኝ አላለም። አንደኛ። ሁለተኛ ሐዋርያት ኢየሱስን እግዚአብሔር ነው ብሎ ሰብከዋል ስለ አዎ ብለሃል። ሐዋርያት ኢየሱስን እግዚአብሔር ነው ብሎ የሰበኩበትን አሳየን። ወደ ሐዋርያትም እመጣልሻለሁ፣ ራሱ ኢየሱስ ያለበትንም እመጣልሻለሁ። እሺ ኢየሱስ ያለበትን በመጀመሪያ ኢየሱስ ክርስቶስ ወደዚህ ምድር የመጣው አምላክነቱን ስልጣኑን ወይም ገዥ መሆኑን ፈጣሪ መሆኑን ለማወጅ ሳይሆን በቃ ስለዚህ አሁን መለስክ። ከኢየሱስ መረጃ ደስታው አዳም ለመረዳት ያክል ነው እኮ ለመረዳት ያክል እኮ መረጃ ሰጠንም። አሁን ኢየሱስ ፈጣሪ ነው እግዚአብሔር ነው አልክ። የተናገረበትን አንጣ ስንል ለመናገር አልመጣም አልክ። ነገሩን ዘጋ ነው። ወደ ሐዋርያት እንሂድ። ሐዋርያት ያሉበትን ብቻ ነው የፈለግሽው? ኦኬ አሁን እንግዲህ ኢየሱስ ሊናገር አልመጣም ካልክ ሐዋርያት የተናገሩለትን አሳየን። እሺ ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 1 እስከ 3 ሁለተኛ ጴጥሮስ 1 እና ስንት? ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 1 እስከ 3 እሺ የኢየሱስ ክርስቶስ አገልጋይና ሐዋርያ ስምዖን ጴጥሮስ በአምላካችንና በአዳኛችን በኢየሱስ ክርስቶስ ጽድቅ በኩል እንደተቀበልነው አይነት ክብር እምነት ለተቀበሉት እግዚአብሔርንና ጌታችን ኢየሱስን በማወቅ ጸጋ ሰላም ይብዛላችሁ። በገዛ ክብሩና በበጎነቱ የጠራንን እርሱን በማወቅ ለሕይወት ለእውነተኛ መንፈስነት የሚያስፈልገንን ሁሉ የመለኮቱ ኃይል ሰጥቶናል ይላል። እና ግልጽ አይደለም? ግልጹ ምን አለ እዚህ ጋር? ኢየሱስ እግዚአብሔር ነው ይላል እንዴ? አምላክነቱን እኮ ነው እየገለጽኩት ልሽያለሁ። እዚህ ጋር እኮ ሁለት ነገር ነው የተቀመጠው እኮ። ለምሳሌ አንተ ደስታውና መሰረት ሲል ስንት ነን? ሁለት ነን። አንደኛ ጴጥሮስ 1 ላይ ምንድነው የሚለው? በአምላካችንና በአዳኛችን በኢየሱስ ክርስቶስ ይላል። አምላክ አንድ ነው፣ ኢየሱስ ሌላ ነው። እና ምንድነው ሁለት አካል የምታያይዝ ነው። እና የሚለው ሁለት አካል ነው። ቆይ አዳምጥ። እና ሁለት ነገርን በማያያዝ የምትታወቅ ናት በአማርኛ ቋንቋ። ችግር የለውም እሱ ሌላ ብዙ ጥቅስ ስላለ ሰጥሻለሁ። ችግር የለውም ትሰጠኛለህ። ነገር ግን ሁለት ላይ ደግሞ ፎከስ አድርግ። ሁለት ላይ ፎከስ ስታደርግ ምን አለ? ከእግዚአብሔርና ከጌታችን ኢየሱስ ይላል። ስለዚህ እግዚአብሔርና ጌታችን ኢየሱስ የተለያዩ ናቸው ማለት ነው። እግዚአብሔር ሌላ ነው፣ ጌታችን ኢየሱስ ሌላ ነው። አየህ፣ ጳውሎስ ምን ብሎ አስተምሯል? እግዚአብሔርና ጌታችን ኢየሱስ ሁለት የተለያዩ እንደሆኑ አስተምሯል ማለት ነው። እግዚአብሔር አንድ አምላክ ይሁን እንጂ በሶስት አካልና በሶስት ስም የተገለጠ ነው። እንደዚህ የሚል ወንጌል ላይ የለም። እግዚአብሔር አንድ አምላክ ነው ይላል እንጂ መጽሐፍ ቅዱስ እግዚአብሔር በሶስት አካል ተገለጠ የሚል የወንጌል አስተምሮ የለም። ይሄ የቤተ ክርስቲያን አስተምሮ ነው። የጴንጤ የካቶሊክና የኦርቶዶክስ አስተምሮ ነው። ኮልንገርሽ አብ አባት እንለዋለን ወይም ልብ እንለዋለን። ወልድን ደግሞ ቃል ስጋ ደስታ ይኸውልህ፣ ይሄ ትንታኔ ያለው በቤተ ክርስቲያን ውስጥ ነው እያወራን ያለነው። ወንጌል ላይ እግዚአብሔር በሶስት አካል ይገለጣል የሚላለሽ ታሳየናለህ? ቆይልሽ የዮሐንስ ወንጌል ምዕራፍ 1 ቁጥር ከ1 ጀምሮ እስከ 3 ላይ ማየት ትችያለሽ። እዛ ላይ ታዲያ እኮ እግዚአብሔር በሶስት አካል ይገለጣል የሚል የለም እኮ ልንገርሽ። በመጀመሪያ ቃል ነበረ ይላል። ቃልም በእግዚአብሔር ዘንድ ነበረ ይላል። ከዛ ይደግምና ቃልም እግዚአብሔር ነበረ ይላል። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ ይላል።
ሁሉ በእርሱ ሆነ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም ይላል። የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 3 ላይ ማለት ነው። አሁን እዚህ ጋር ኢየሱስ የሚል ራሱ ሽታውም የለም። ከምን ጋር የምታያይዘው? ቃል ነው ኢየሱስ አልኩሽ እኮ ቃል መሆኑን ደግሞ ሌላ ተሰለልሽ። የእግዚአብሔር ቃልና ኢየሱስ ደግሞ እንደሚለያዩ የራእይ መጽሐፍ ያስተምረናል። ራእይ ምዕራፍ 1 ላሳየህ። ራእይ ምዕራፍ 1 አንቀጽ 2 ላይ ምን እንደሚል ታውቃለህ? እርሱ ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ይላል። ኦኬ ኢየሱስ ክርስቶስና የእግዚአብሔር ቃል ሁለት የተለያዩ ነገሮች እንደሆኑ የዮሐንስ ራእይ ያስተምረናል። ስለዚህ ኢየሱስን ቃል ነው ማለት አይቻልም። ኢየሱስ ሌላ ነው፣ የእግዚአብሔር ቃል ሌላ ነው ይላል መጽሐፍ ቅዱስ። እዛው ዮሐንስ 1:14 ላይ አንብቢ። እሱማ ዮሐንስ 1:14 ላይ ጸጋና እውነትን ተሞላ ምናምን ይላል። ስለዚህ ኢየሱስ ክርስቶስ ጸጋና እውነትን የተሞላ የእግዚአብሔር ሰው እንጂ እግዚአብሔር አይደለም። ስለዚህ ኢየሱስን ማነው ጸጋና እውነት የሞላው? ፈጣሪ። ስለዚህ ኢየሱስ ፈጣሪ ሳይሆን እግዚአብሔር ለአብርሃም ዘር ቃል የገባላቸው የተስፋ ቃል ነው ማለት ነው። ስለዚህ ኢየሱስ የተስፋ ቃል እንጂ ቃል አይደለም። የእግዚአብሔር ቃል ሌላ ነው፣ ኢየሱስ ሌላ ነው ብሎ የራእይ መጽሐፍ ስለሚያስተምር፣ ስለዚህ ዮሐንስ 1:14 ላይ ምንድነው የሚለው? ኢየሱስ ክርስቶስ ጸጋና እውነትን ተሞላ ይላል። ኢየሱስ የሚሞላ ነው፣ ሞይ አካል ሌላ አለ። ስለዚህ ኢየሱስን የሞላው ነው እግዚአብሔር። ኢየሱስን መሙላት የቻለ ብቸኛ አንድ አምላክ አንድ እግዚአብሔር ተብሎ የተሰበከው እግዚአብሔር አብ ነው መጽሐፍ ቅዱስ ላይ። ለዚህም ነው መጽሐፍ ቅዱስ ላይ ወንጌል ላይ ኢየሱስ እግዚአብሔርነት የለም፣ ኦኬ ኢየሱስ ፈጣሪ ነው የሚል የለም። ይህንን የሚያስተምሩት ጴንጤዎች፣ ኦርቶዶክሶች፣ ካቶሊኮች ናቸው። ኢየሱስ እግዚአብሔር ነው የሚሉት። ይሄ ሐሳብ ደግሞ የመጣው ቤተክርስቲያን ለረጅም ዘመን ችግር ላይ ወድቃ ነበረ፣ መከራ ላይ ወድቃ ነበረ። ስለዚህ በቤተክርስቲያን ላይ እየመጣ መከራ ነው። ቄሶችና መነኩሴዎች እርስ በርስ ሲጣሉ አንዱ አንዱን ሲያወግዝ በቄሶችና በመነኩሴዎች ምክንያት የመጣ ሐሳብ እንጂ ይሄ አንተ እስካሁን ስትለኝ የነበረው መጽሐፍ ቅዱስ ላይ የለምና ዮሐንስ 1:14ን በደንብ አንብበው። ጸጋና እውነትን ተሞልቷል። ስለዚህ ኢየሱስን የሞላው ማለት እግዚአብሔር ነው። ኢየሱስ እግዚአብሔር እንዳልሆነ አሳይተናል። ደስታዬ ለነበረህ ትህትና የሐዋርያትን ምስክርነት አልጨረስኩም። ሐዋርያት መስክረዋል ኢየሱስ እግዚአብሔር ነው ብለው። የቱ ጋር የሐዋርያትን አይደል እስካሁን እየጠየቅሽኛለሽ እኮ? የቱ ጋር ጠቀስልኝ እኮ። የዮሐንስ ወንጌል ምዕራፍ 20 ከቁጥር 28 እስከ 29 ላይ አለ። እንትና ቶማስ የመሰከረው የቶማስ ንግግር እዛ ላይ ያሉትን ስርዓተ ነጥቦች ለማየት ሞክር። ቶማስ ኢየሱስን እግዚአብሔር ነው አላለም። ያ የቶማስ የመገረም ንግግር ነው። ተገርሞ ነው እንደዛ ያለው። ዮሐንስ ከ28 በላይ ያለውን ስናነብ ከደቀ መዛሙርቱ ጋር ነበረ። ደቀ መዛሙርቱ ደግሞ ኢየሱስን የእግዚአብሔር ልጅ ነው ብለው ነው የሚያምኑት እንጂ ኢየሱስን እግዚአብሔር ነው ብለው አያምኑ። ስለዚህ ቶማስን እንደ መረጃ የምናመጣ ከሆነ ቶማስን ከደቀ መዛሙርቱ የምንነጥለው ነው የሚሆነው ማለት ነው። ደቀ መዛሙርቱ ኢየሱስን እግዚአብሔር ነው ብለው ያምኑ። ስለዚህ ጳውሎስ ቶማስ ኢየሱስን እግዚአብሔር ነው ይላል ካል ከላይ ጀምረህ አላነበብኩም? መጀመሪያ ደቀ መዛሙርቱ ነበሩ። ከዛ ቶማስ ወደ እነሱ ጋር ሲመጣ ለቶማስ የሆነውን ሁሉ ነገሩት። ኦኬ። ስለዚህ ቶማስ ኢየሱስ እግዚአብሔር ነው የሚል ቀጥታ እንትን አልሰጠም፣ ምስክርነት አልሰጠም። ምክንያቱም ቶማስ ኢየሱስን አምላክ መሆኑን አምላክ የግርምት ንግግር ነው። ለምሳሌ የ2000 መደበኛ እትም ላይ ስታየው ትምህርተ ጥቅስ አይ ቲንክ አለው፣ ቃል አጋኖ አለው። ቶማስ ተገርሞ ነው እየተናገረ ያለው። አምላክ የጌታዬ ነው ያለው። ስለዚህ አምላክ የጌታዬ እያለ የተናገረው ምናልባትም ለእግዚአብሔር የሚል ነው፣ ደግሞ ለቀጥታ ለኢየሱስ ነው የሚል ነገር የለም። ለምሳሌ አንተ ደንግጠህ ወይኔ እግዚአብሔር ብለህ አትልም? እንደዛ እንደማለት ነው። ጳውሎስ ተገርሞ ነው እያያለው። ምክንያቱም ኢየሱስን አየነው፣ ኢየሱስ እኮ እንደገና ከሙታን ተነሳ እያሉ ሐዋርያት እየነገሩት ነው። ቶማስ ግን አላመነም። እጄን በቁስሉ ውስጥ ካላስገባሁ እያለ ሲናገር ነበር። ስለዚህ ቶማስ በቃ የግርምት የድንጋጤ ንግግር ነው እንጂ ቶማስ በቀጥታ ኢየሱስ ፈጣሪ ነው የሚል ምስክርነት አልሰጠም። ምክንያቱም ቶማስ ኢየሱስን የእግዚአብሔር ልጅ ብሎ ነው የሚያምነው። የእግዚአብሔር ልጅ ነው ብሎ ማለት ደግሞ እግዚአብሔር ነው ማለት አይደለም። ሐዋርያው ጴጥሮስ አንተ ማን ትለኛለህ ምስሉት፣ አንተ ይሄው የእግዚአብሔር ልጅ ነህ አላለም ጴጥሮስ? ስለዚህ ኢየሱስ ይሄው እግዚአብሔር ልጅ ነው ብሎ ማለት እግዚአብሔር በኢየሱስ ላይ ጽድቅንና ፍርድን ምንድን ነበር ያለው?
ይሄ ምንድነው ዮሐንስ 1:14 ላይ ምንድነው በጸጋና እውነት የተሞላ ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ ማለት እግዚአብሔር ጸጋንና እውነትን የሞላው አገልጋዩ ካህኑ ነብዩ ነው እንጂ ፈጣሪ አይደለም። እና ቶማስ የግርምት ነው የ2002 መደበኛ ትርጉም ላይ እየው እዛ ላይ በቃል አጋኖ አይ ቲንክ ትምህርት ጥቅስ አለ መሰለኝ ቃል አጋኖ አንድ ነገር እንትን ብለህ ደንግጠ ወይም ተገርመ የምትናገረው ንግግር እንደሆነ የሚያሳይ ነው ቃል አጋኖ። ትምህርት ጥቅስ ደግሞ ሐሳቡ የሌላ ሰው እንደሆነ የሚያሳይ ነው። አይ ቲንክ ትምህርት ጥቅስ ያለበት አይመስለኝም። ነገር ግን እዚህ ጋር ከላይ ጀምረን ነው ማየት ያለብን። ሐዋርያቶቹን ከቶማስ ጋር ገናኝተን ነው መረዳት ያለብን። አይ ቶማስ ኢየሱስን ፈጣሪነት መስክሯል ካል ቶማስ ከሐዋርያት ጋር ይነጠላል። አይ ቶማስ እንደ ሐዋርያት ነው የሚያምነው ከተባለ ቶማስ ብቻ አይደለም ሁሉም መስክረዋል። ቶማስ ብቻ እኮ አይደለም። የቱ ጋር እሺ ለምሳሌ የቱ ጋር ሁሉ አንቺ ስላልተቀበልሽ ሁሉም መስክረዋል። ለእኔ አይደለም ችግር ለእኔን ተወኝ እያወራን ያለ ነው ስለ እንትን ነው ስለ ወንጌል ነው። ስለዚህ አሁን ለምሳሌ የቶማስን ሰጥተሃል። ኦኬ የቶማስን አይተናል። ሌላ ሐዋርያ ስጠን። እሺ ሌላ ሐዋርያ ጴጥሮስ ሁለተኛ ጴጥሮስ ምዕራፍ 1 የሁለተኛው ጴጥሮስ ነው እኮ አነበብነው እኮ ጴጥሮስ ላይ እኮ አለ ኢየሱስ ምንድነው ያለው አምላካችንና መድኃኒታችን ኢየሱስ ነው ያለው። ሁለት አካል ነው አያይዞ የተናገረው። ሲቀጥል ጴጥሮስ ምንድነው ያለው የጌታችን ኢየሱስ ክርስቶስ አምላክና አባት እያለ ነው የሰበከው። ኢየሱስ አምላክ እንዳለው ሰብኳል ጴጥሮስ። ኢየሱስና እግዚአብሔር የተለያዩ እንደሆኑ ሰብኳል ጴጥሮስ። ስለዚህ ጴጥሮስ መረጃ አይሆንም። ጴጥሮስ እንደውም ኢየሱስ ፈጣሪ መሆኑን ካወቀ ማቴዎስ ላይ አላነበብኩም? ማቴዎስ 16:23 አካባቢ አይ ቲንክ ጌታ ሆይ አይድረስብህ ሲለው አልነበረም? ጠላት ኢየሱስን ሲያሳድደው ጴጥሮስ ኢየሱስ እንዲሰቀል አይፈልግም ነበረ። ጌታ ሆይ ይሄስ እንደው አይድረስብህ ሲለው ነበረ። ስለዚህ አስበው ጴጥሮስ ኢየሱስን ፈጣሪ ነው ብሎ ካመነ ጠላት ይገለዋል ብሎ መፍራቱን አስበዋል? ሲጀምር ፈጣሪን እንዴት ማን ነው የሚገለው? ስለዚህ ጴጥሮስ ምን ያደርግ ነበር? ኢየሱስን እንዲሰቅሉት አይፈልግም ነበር፣ ይፈራ ነበር። ለኢየሱስ ይፈራለት ነበር። ኢቭን ኢየሱስ ራሱ እንዳይሰቅሉት ፈርቶ ሲጸልይ ማለት ነው ሐዋርያቶቹን ምን ይል ነበር? ለምን ትተኛላችሁ? ለምን አጸልዩኝ? አብራችሁ አጸልዩኝም ይል ነበር። እንዲጸልዩለት ይፈልግ ነበር። ኦኬ ኢየሱስ ሲጸልይ እነሱ እንቅልፍ እያሉ ነበረ። ለምንድን ነው የማትጸልዩት ይላቸው ነበረ። አስበዋል? ስለዚህ ጴጥሮስ ኢየሱስን በዛ ጊዜ እነሱ የሥጋ ድክመት ስላለባቸው ነው። እነሱ መንፈስ ቅዱስ ላይ ያላደረም ነበርና ችግር የለውም። ስለዚህ አሁን እዚህ ጋር የተረዳ ነው ጴጥሮስ በኢየሱስ ፈጣሪነት እንደማያምን ነው። እሺ ሌላ እንግዲህ ቶማስን አይተናል፣ ጴጥሮስን አይተናል። ሌላ ሐዋርያ ጳውሎስ አለ ሮሜ 9:5 ላይ ማንበብ ይችላል። ሮሜ 9:5 ላይ ከመሄዳችን በፊት ሮሜ ምዕራፍ 1 አንቀጽ 7 ላይ ምን ይላል ሐዋርያው ጳውሎስ? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ሰላም ጸጋ ለእናንተ ይሁን ይላል ሐዋርያው ጳውሎስ ለሮሜ ሰዎች በላክላቸው መልእክቱ ላይ ምዕራፍ 1 ላይ ለአብ እግዚአብሔርነት እውቅና ሲሰጥ ለወልድ የእግዚአብሔርነት እውቅና አልሰጠም። ስለዚህ ሐዋርያው ጳውሎስ ምዕራፍ 1 ላይ ያስተማረውን አይተን ነው ሮሜ 9:5 ላይ የምንሄደው እንጂ ሮሜ 9:5 አንዷን አንቀጽ መዘን ጳውሎስ እኮ ኢየሱስን ፈጣሪ ብሎ ሰብኳል ማለት አይቻልም። ስለዚህ የጳውሎስን ሙሉ ደብዳቤ አንብበን ሮሜንም ቆሮንቶስንም ጢሞቴዎስንም ለቲቶ የተላከውንም ለፊልጵዎስ የተላከውንም ለተሰሎንቄ የተላከውንም ሁሉንም የጳውሎስን መልእክቶች አንብበን ነው እንጂ ጳውሎስ ኢየሱስን ማን ብሎ ያምናል የምንለው አንዷን አንቀጽ አንጠልጥለን ከሄድን ዋጋ የለውም። ኦኬ አንድ ይሄ ሂንት ካዝ ሮሜ 9:5 ላይ ሐዋርያው ጳውሎስ ከሮሜ 9:1 ጀምሮ ስታነበው ሐዋርያው ጳውሎስ ደስ የሚል ትምህርት ነው ያስተማረው። በጣም የምወደው ክፍል ነው ይሄ። ስለ እስራኤላውያን ልጅነት ማግኘት፣ መለኮታዊ ክብር ማግኘት፣ ስለ ሕግና ስርዓት ነው ያስተማረው። ከሮሜ 9:5 ወረድ ስትል ደግሞ ስለ ተስፋ ቃል አስተምሯል። ኢየሱስ ክርስቶስ ለአይሁድ የተሰጠ ተስፋ ቃል እንደሆነ በደንብ አስተምሯል። ኦኬ እና ስለ እግዚአብሔር ሉዓላዊ ምርጫ ነው እግዚአብሔር እስራኤላውያኖችን እንደመረጣቸው የሚያስተምርበት ነው ሮሜ 9:5። እንደውም አይካልክ እሱ ከሁሉ በላይ ከፍ ያለ ለዘላለም የተከበረ አምላክ ነው አይደል የሚለው ሮሜ 9:5 ከሁሉ በላይ የሚለውን ታሰምርበታለህ። ስለዚህ እንደ መጽሐፍ ቅዱስ አስተምሮ ኢየሱስ ከሁሉ በላይ ነው። እስኪ መልስ በስጋ መጣ ነው የሚለው እርሱ በስጋ ችግር የለውም በስጋ መጣ የሚለው ትክክል ነው። በስጋ መጣ ነው ኢየሱስ ክርስቶስ በስጋ መጣ። እርሱ ከሁሉ በላይ ለዘላለም የተባረከ አምላክ ነው ነው። በጣም ጥሩ። አዎ ክርስቶስ በስጋ ከመምጣቱ በፊት የተስፋ ቃል ነበር። ለአብርሃም ዘር የተሰጠ የተስፋ ቃል ነው። እዛው ሮሜ 5 ወረድ ብለህ 7 6 8 9 ስታነበው የተስፋ ቃል እንደሆነ ለይስሐቅ ዘር ለያዕቆብ ዘር እንደተሰጠ እዛው ያሳያል። ኦኬ ጥሩ። ስለዚህ ከሁሉ በላይ የተስፋ ቃል ስለሆነ ነው። ኢየሱስ ክርስቶስ እኮ በድንገት
አልመጣም። ችግር የለውም እኮ ትክክል ነው። በዚህ በድንገት የመጣ አይደለም። እግዚአብሔር ለአብርሃም ዘር የሰጠው የተስፋ ቃል ነው። አብሽሩ የተስፋ ቃል የሚለውን በጳውሎስ አስተምሮ ገላትያ ያለልህ፣ ቆሮንቶስ ላይ፣ ሮሜ ላይ ያለልህ በደንብ አንብበ። ኦኬ እዚህ ጋር እዛው ሮሜ 9:5 ላይ ከሁሉ በላይ የሚል አለ። ኢየሱስ ከሁሉ በላይ ነው እንደ መጽሐፍ ቅዱስ አስተምሮ። በጣም ጥሩ። ከአብም በላይ ነው። እኩል ነው። እኩል አይደሉም። ሐዋርያው ጳውሎስ ለቆሮንቶሶች በላከላቸው ደብዳቤ አንደኛ ቆሮንቶስ ምዕራፍ 11 አንቀጽ 3 ላይ እግዚአብሔር የክርስቶስ ራስ ነው ይላል። ስለዚህ ሐዋርያው ጳውሎስ እግዚአብሔር ክርስቶስን እንደሚበልጠው አስተምሯል ማለት ነው። አንደኛ ነገር። ሁለተኛ ነገር ለገላትያ ሰዎች አይበልጠውም አይልም እንዲህ ይላል። አንብብልህ። ቆይ እንደው ምህል አንብብልህ። ያዝ አንደኛ ቆሮንቶስ ምዕራፍ 11 አንቀጽ 3 አንደኛ ቆሮንቶስ ምዕራፍ 11 አንቀጽ 3 ይይዝሃል። ነገር ግን ይህን እንድታውቁ እወዳለሁ፣ የወንድ ሁሉ ራስ ክርስቶስ ነው፣ የሴትም ራስ ወንድ ነው፣ የክርስቶስ ራስ እግዚአብሔር ነው ይላል። የክርስቶስ ራስ እግዚአብሔር እንደሆነ ሐዋርያው ጳውሎስ አስተምሯል። ይህም ብቻም ሳይሆን ገላትያ ራስ ማለት የበላይ ማለት ነው እንዴ? ኦፍኮርስ ለምሳሌ ክርስቶስ የቤተ ክርስቲያን ራስ ነው ይባላል። ቤተ ክርስቲያን ማለት ምን ማለት ነው? ህዝብ ነው፣ እናንተ ናችሁ። ስለዚህ ክርስቲያኖች ከኢየሱስ ጋር እኩል ናችሁ? እኩል አይደላችሁም አይደለም? ስለዚህ ራስ አለ። እንደዛ ያለበት የራሱ የሆነ ትርጓሜ ያለው ችግር የለውም። የራሱ ትርጓሜ ብቻ ራስ ማለት የበላይ መሆኑን ከተረዳህ ይበቃል። ክርስቶስ የቤተ ክርስቲያን ራስ ነው። አዳምጥ። ክርስቶስ የቤተ ክርስቲያን ራስ ነው። እግዚአብሔር የክርስቶስ ራስ ነው። ክርስቶስ የቤተ ክርስቲያን ራስ ብሎ ማለት የክርስቲያኖች በላይ ማለት ነው። ክርስቶስ ከእናንተ ጋር እኩል አይደለም። ክርስቶስ ከእናንተ ጋር እኩል አይደለም። እናንተን ይበልጣችኋል። ክርስቶስ እናንተን እንደሚበልጣችሁ ሁሉ እግዚአብሔር ደግሞ ክርስቶስን እንደሚበልጠው ሐዋርያው ጳውሎስ አስተምሯል። እሱን ያዝ። ገላትያ ጋር እንሂድ። ገላትያ ነው። ኤፌሶን 4 ኦኬ፣ ኤፌሶን ነው መስለኝ። ኤፌሶን 4:6 አይዋ ኤፌሶን 4:6 ላይ ስትሄድ ደግሞ ይላል ከሁሉ በላይ የሆነ በሁሉም የሚሰራ በሁሉም የሚኖር አንድ አምላክ አብ አለን ይላል። ሐዋርያው ጳውሎስ ደግሞ ለኤፌሶን ሰዎች በላከላቸው ደብዳቤ ላይ እግዚአብሔር አብ ከሁሉ በላይ ነው ብሎ የእግዚአብሔር አብን የበላይነት መስክሯል ማለት ነው። እንደዚሁም ራሱ ኢየሱስ ክርስቶስ በዮሐንስ ወንጌል ብትወዱኝስ ከኔ አብ ይበልጣል ብሎ አስተምሯል። ይህም ብቻም ሳይሆን የሰጠኝ አባቴ ከሁሉ ይበልጣል ብሎ ኢየሱስ አብ እንደሚበልጠው እግዚአብሔር እንደሚበልጠው በራሱ ላይ ምስክርነት ሰጥቷል። ለዚህም ነው ከራሴ አንዳችን ማድረግ አልችልም ያለው ኢየሱስ ማለት ነው። ስለዚህ ሐዋርያው ጳውሎስ ሮሜ 9:5 ላይ ከሁሉ በላይ ያለው ኢየሱስን ከእስራኤል ዘር ያመጣው አምላክ እሱ እግዚአብሔር ነው። ከሁሉ በላይ የሆነ ኢየሱስን በስጋ ያመጣው። ምክንያቱም ኢየሱስ በስጋ ከመምጣቱ በፊት ምን ነበረ? የተስፋ ቃል ነበር። ለአብርሃም ዘር፣ ለያዕቆብ ዘር፣ ለይስሐቅ ዘር የተሰጠ የተስፋ ቃል ነበር። ከዛ በስጋ መጣ። በስጋ መጣ ብሎ ማለት ትንቢት ይነገር ነበረ። ያ ትንቢቱ እውን ሆኖ ኢየሱስ ተረግዞ ተወለደ ማለት ነው። ለዛም ነው ሉቃስ ላይ ትጸንሻለሽ፣ ወንድ ልጅም ተወልጃለሽ፣ ስሙንም ኢየሱስ ትይዋለሽ የተባለው። ለዚህም ነው የጳውሎስን ደብዳቤ አንብብ የምለው እና ጳውሎስ በኢየሱስ ፈጣሪነት አያምንም፣ ኢየሱስን ፈጣሪ ነው ብሎ አልሰበከም። ነገር ግን አሻሚ ቃላቶች አሉ። እነዛን አሻሚ ቃላቶች የምትረዳው በቶፒክ ነው። እዚህ ጋር የምጠቁምህ ሃርድ ኮፒው መጽሐፍ ቅዱስ የወረቀቱን የምትጠቀም ከሆነ ቶፒክ አለው ከላይ። ቶፒክ የሌለው ከሆነ ቶፒክ ያለው እንትን ምረጥ። ሮሜ ምዕራፍ 9 ጋር ስትሄድ ከላይ የእግዚአብሔር ሉዓላዊ ምርጫ ይላል። እግዚአብሔር ይመርጣል። እግዚአብሔር ማንን ነው የሚመርጠው? እስራኤላውያኖችን ይመርጥ ነበር። ከ1 እስከ 4 ስታነበው የተስፋ ቃል ይሰጣቸው ነበር፣ ልጅነትን ይሰጣቸው ነበረ፣ ሕግና ስርዓት ይሰጣቸው ነበረ፣ የተስፋ ቃል ይሰጣቸው ነበር ይላል። ለእስራኤላውያኖች የተስፋ ቃል ይሰጣቸው ነበር ይላል። ስለዚህ ኢየሱስ ክርስቶስ ለእስራኤላውያኖች የተሰጠ የተስፋ ቃል ነው። ያ የተስፋ ቃል ነው በስጋ መጣ የተባለው። ስለዚህ ያንን የተስፋ ቃል በስጋ ያመጣው ነው ከሁሉ በላይ የተባለው አምላክ ያ እግዚአብሔር ነው ማለት ነው። ይህን ይመስላል። እሺ ዳዊትዬ ማነው ደስታ? እኔ እኮ እያልኩሽ ያለሁት ምንድን ነው ያ ቃል ከብሉይ ጀምሮ ከኦሪት ዘመን ጀምሮ ጠቅላላ የእግዚአብሔር ድምፅ በሙሉ ራሱ ክርስቶስ ነው። አራ የእግዚአብሔር ድምፅ አራ ቆይ ደስታ ቆይ የእግዚአብሔር ድምፅ ብሎ ማለት የእግዚአብሔር ባህሪ ነው። ልብ በል
የእግዚአብሔር ባህሪ ደግሞ ከእግዚአብሔር አይነጠልም። አዳምጥ። የእግዚአብሔር ባህሪ አሁን ድምጽ ብሎ ማለት እኔ እየተናገርኩ ነው። የኔ ድምጽ ተኔ ተለጥሎ መኖር ይችላል አይችልም? የእግዚአብሔር ባህሪ ድምጹ የእግዚአብሔር ተናጋሪነቱ የራሱ የእግዚአብሔር ነው። ከእግዚአብሔር የሚነጠል አይደለም። ለዚህ ኢሳይያስ ኢየሱስ ማለት እሱ ነው አሁን ያልሽው ነው። ኢየሱስማ የማርያም ልጅ ነው። ቆይ ይኸውልህ ሉቃስ ምን ይላል? ሉቃስ ላይ ምን ይላል? የሉቃስ ወንጌል ልብ ብለህ አዳምጥ። የሉቃስ ወንጌል ላይ ኢየሱስ ክርስቶስ የማርያምን ማህፀን የከፈተ የበኩር ወንድ ልጅ ነው ይላል። የእግዚአብሔር ቃል ደግሞ ከእግዚአብሔር አፍ ነው የሚወጣው። ኢየሱስ የእግዚአብሔር ቃል ነው ካልን የእግዚአብሔር ቃል ከማርያም ማህፀን ነው እንደሚወጣው አይደለም። የእግዚአብሔር ቃል ካፉ ይወጣል ወደ አፉ ይመለሳል ይላል። ከማርያም ማህፀን በስጋ ተወልዷል። በስጋም አድርገው በአጥንት በጉልጥም ትሱ ችግር የለውም። ነገር ግን በስጋ በምናምን እያለ አይከፋፍልም። መጽሐፍ ቅዱስ ምንድነው የሚለው? ኢየሱስ ክርስቶስ የማርያምን ማህፀን የከፈተ ወንድ ልጅ እንደሆነ ነው የሚናገረው። ይከፋፍላል እንጂ ቃልም ስጋ ሆነ ይላል። ይከፋፍላል። ቃልም ስጋ ሆነ ያማ የተስፋ ቃል እኮ ነው። ያማ የተስፋ ቃል እኮ ዘንድ ነበረ ይላል። ይኸውልህ ደስታ ያንን እኮ አስተማርኩህ እኮ ከኋላ እኮ ነገርኩህ እኮ። ያ ስለ ቃሉማ እኮ ዮሐንስ 14 አላየኸውም? ራስህ በዓይንህ በአንደበትህ አላየኸውም? ዮሐንስ 14 ላይ ኢየሱስ 30 ዓመት ሲሞላው ጸጋና እውነትን የተሞላ ሰው ነው። የእግዚአብሔር ቃል ደግሞ ከማርያም ማህፀን አይደለም የሚወጣው። የእግዚአብሔር ቃል ከራሱ ከእግዚአብሔር አፍ ነው የሚወጣው፣ ወደ እግዚአብሔር አፍ ይመለሳል። ይሄንን ኢሳይያስ 49 ኦር ኢሳይያስ ስንት ላይ ነው? 56 ኢሳይያስ 55 ላይ ኢሳይያስ 55 ላይ ከላይ ጀምረህ አንብበው። የእግዚአብሔር ቃል ከእግዚአብሔር አፍ ይወጣል ወደ እግዚአብሔር አፍም ይመለሳል ይላል። ይሄን ብቻም ሳይሆን መዝሙረ ዳዊት ላይ የእግዚአብሔር ቃል በሰላም ለዘላለም ይኖራል ይላል። የእግዚአብሔር ቃል ለዘላለም በሰማይ ነው ይላል። ኢየሱስ ለዘላለም በሰማይ ነበር እንዴ? አልነበረም። ከዛሬ 2000 ዓመት በፊት አንዲት አይሁዳዊት ታዳጊ አርግዛ የወለደችው አይሁዳዊ የሃይማኖት ሰባኪ ነው። ምድር ላይ 33 ዓመት ተኩል የኖረ ምድር ላይ የተንቀሳቀሰ የተወለደ የእናቱን ማህፀን የከፈተ አይሁዳዊ እንደ አይሁድ ሕግና ስርዓት የተገረዘ ለግርዛቱ መስዋዕትን ያቀረበ የአይሁድን እምነት የተማረ ቁጭ ብሎ የአይሁድን አምላክ ያመለከ ሰው ነው። ተግባብተናል። እግዚአብሔር ደግሞ አይሁዶች ያመለኩት ነው። ስለዚህ መጽሐፍ ቅዱስን በደንብ ለማንበብ ሞክር እልሃለሁ። ደስታ እኔ መጽሐፍ ቅዱስን ከማንበቤ በላይ በማመን የተረዳሁት ይበልጣል። ችግር የለም ላይ ችግር የለም ችግር የለም። መንፈስ ቅዱስ ካልገለጸልሽ በስተቀር እንዲሁ ዝም ብለን ማይ ጋድ በነገር ላይ እንደኔ መንፈስ ቅዱስ የገለጠለት ማንም የለም። በነገራችን ላይ ችግሩ ምንድነው? ይኸውልህ በዚሁ አጋጣሚ የሚጠቁምህ የቤተ ክርስቲያን ታሪክ ለማጥናት ሞክር። እንደውም አንድ ማን ቢባል ማን ልበለኝ እስኪ የቤተ ክርስቲያን ታሪክ ለማጥናት ሞክር። ብዙ የቤተ ክርስቲያን ታሪኮች አሉ። የኦርቶዶክስ ታሪክ የኦርቶዶክስ ቤተ ክርስቲያን በግልጽ የምታስተምረው ሃይማኖተ አበው ወይ በፒዲኤፍ አውርድ ወይ መጽሐፉን ግዛውና እዛ ላይ ቤተ ክርስቲያን ምን እንደምትመስል አንብበህ ታዘበኝ። እዛ ላይ አንደኛው ክፍለ ዘመን ላይ፣ ሁለተኛው ክፍለ ዘመን ላይ፣ ሶስተኛው ክፍለ ዘመን ላይ፣ አራተኛው ክፍለ ዘመን ላይ ቤተ ክርስቲያን ምን እንደምትመስል ሂድና ታዘብ፣ ሂድና አየው። ስለዚህ ኢየሱስ እግዚአብሔር ነው፣ ኢየሱስ ፈጣሪ ነው የሚለው የቄሶችና የመነኩሴዎች ሐሳብ ነው እንጂ ሐዋርያት የመጽሐፍ ቅዱስ ሐሳብ ነው። ይሄ ምንድነው? የሆነ ሽንፈት መስሎ ምናምን እኔ ጋር አትመላለስ። ለነበረህ ሽንፈት እኮ አይደለም። ማስረጃዎቹን አንቺ አይደሉም ያልሽ ባንቺ አተረጓጎም እየተረጎምሽ ስለሆነ ሳልሄድ። እሺ ግሩም ኦኬ። መሲ ታንኪ ሶ ማች ስለ ትዕግስትሽ አመሰግናለሁ። ስትወያዩም ደስ ይላል። ትንሽ እኔ የፕሮቴስታንት አማኝ ነኝ። መጽሐፍ ቅዱስን ግን የምረዳው በራሴ ኢንተርፕሬቴሽን ነው የምረዳው ማለት ነው። አንድ ነገር እንደ አድቫይስ ልጀምርና አላቆይሽም ብዙ ምንም ስለሚሄድ ማለት ነው። ይኸውልሽ ፕሮቴስታንት እምነት ውስጥ እኔ ፕሮቴስታንት እምነት ነኝ። ከልጅነቴም በዛ በክርስትና ሕይወት ውስጥ ያደግኩ ሰው ነኝ። ነገር ግን ምንድነው የፕሮቴስታንት እምነት ልዩነቱ ብትይ እዛ ውስጥ ራሱ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው በስጋ መጣ ወይ ደግሞ ሰው ነው የሚለውና እንደገና ደግሞ አምላክ ነው የሚለው ራሱ ልዩነት አለ እዛ ፕሮቴስታንት እምነት ውስጥ። አሁን ስታወሪ ሰማሻለሁ ብዙ ጊዜ አንዳንድ ፕሮቴስታንት አማኞች እኔ አሁን ኢቫንጀሊካል ነው የምባለው፣ ፕሮቴስታንት ሳይሆን ኢቫንጀሊካል ነው የምንባለው። የኢቫንጀሊካል እምነት ብዙዎቹ የሚያምኑት ምንድን ነው? ኢየሱስ ክርስቶስ አዳኝ ነው ብሎ ያምናሉ። ሁሉም ያው ፕሮቴስታንቶችም ሌላውም ያምናል፣ ኦርቶዶክሱም ያምናል። ነገር ግን ምንድነው ጥያቄው? አሁን አንቺ ያልገባሽ ነገር ወይ ደግሞ መጠየቅ ያለብሽ የፕሮቴስታንት የኦርቶዶክስን አይደለም ማውራው፣ የፕሮቴስታንት አማኞችን መጠየቅ ያለብሽ ምንድነው የየትኛውን አንደርስታንዲንግ ነው የሚቀበሉት? ኢየሱስ ክርስቶስ ሰው ነው
የእግዚአብሔር ልጅ ነው ወይስ አምላክ ነው የሚለውን መለየት አለብሽ ጠይቂ። በሁሉ ፕሮቴስታንቶች እንደዛ ያምኑ። ስለዚህ አሁን አንድ መስያ አንድ ልጠይቅሽ ነው ጥያቄ ኔ አንድ ስሚኝ። ስለዚህ እኛ ምናምነው እኛ ኢቫንጀሊካሎች ምናምነው ወደ መጽሐፍ ቅዱስን 66ቱን የምናምን ሰዎች ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ በምድር ላይ ሲመላለስ ሰው ነው፣ ፍጹም ሰው ነው፣ አምላክ አይደለም። ይሄ ልዩነት ስቲል ፕሮቴስታንት ውስጥ አለ፣ እንኳን በእስልምና ለመከራከር ይቅርና ገባሽ። ስለዚህ እኛ በኢቫንጀሊካ ወይ ፕሮቴስታንቶች ምናምን የተወሰነ ፕሮቴስታንቶች ምናምን መጽሐፍ ቅዱስን የሚያምን ይሄ ሪሊጂየስ ወይ ያልተከተለ ሰው መጽሐፍ ቅዱስ በደንብ የሚያምን ሰው ኢየሱስ ክርስቶስ አምላክ የነበረ ድሮ የነበረ በእግዚአብሔር ዘንድ የነበረ ነገር ግን የሰዎችን ኃጢአት ለማዳን ሰው ሆኖ ፍጹም ሰው ሆኖ አምላክነት ባህሪ አልያዘም። በፊልጵስዩስ ምዕራፍ 2 ላይ ሰው ሆኖ ራሱን አድርጎ መጣ የሚለው አለ። እንደኛ የተራበ እንደኛ ሰው የሆነ እንደኛ የተጠማ አምላክ ነኝ ብሎ ኔቨር ሜንሽን አደረገ። እንደውም አምላክ ነኝ የሚለው ዮሐንስ ወንጌል ላይ ያለው ምንድነው? እነሱ የጠየቁት ነው። አንተ አምላክ ብሎ ስለጠየቁ እኔ አምላክና ጌታ ኮንኩኝ ብሎ ሲነገራቸው የእነሱን ኮት አድርጎ ነው እንጂ ራሱ ዲክሌር አላደረገም። አምላክ ነኝ ብሎ አላደረገም እንደዛ። ስለዚህ አሁን ምንድነው ልዩነቱ? እኛ ምናምነው ኢየሱስ ክርስቶስ ሳልቬሽን ለሰው ልጆች ለኃጢአት ሰው ሆኖ ፍጹም ሰው ሆኖ ከድንግል ማርያም የተወለደ ኃጢአት የሌለበት ሆኖ የመጣ ነው። ሰምቻለሁ። አንድ ጊዜ ግቡ ሀሳብ ገብቶኛል። የነ ፓስተር አንድ ጊዜ የስብከት አደረግኩ እኮ ሰማሁ እኮ አመለካከትህ የነ ፓስተር ኃይሉ አመለካከት ነው። አዘለም አቀፈኝ ስለነ ፓስተር ኃይሉ አይደለም ያወራው አይደለም። ያኔ ተሰምለት የሱ ጋር ነው ያኔ አጀንዳ አንተ አንጃ እሱ ችግር የለውም። እኔ ራሴ እንዴት ተናገርኩ? አይዞህ አብሽር፣ አንተ ስሙን አልጠቀስክም ስሜን አነሳ ብሎ መጥቶ አይወቅስህም። አዘለም አቀፈም ግን አመለካከት መልስልኝ። አሁን ኢየሱስ አዘለም አቀፈ ለአንተ ኢየሱስ አምላክ ነው አለቀ። የሥላሴ ዶክትሪን አማኝ ነህ አላልኩኝም። የሥላሴ ዶክትሪን አማኝ ነህ አይደለሁም። ኦኬ። እግዚአብሔር በሶስት አካል አልተገለጠም። ኦኬ። እግዚአብሔር አንድ አምላክ ነው። በሶስት አካል ተገልጧል። አልተገለጠም። ኦኬ። ስለዚህ ኦንሊ ጂሰስ ነህ። በሶስት ይኸውልሽ፣ ለዛ ያልኩሽ አሁን አንቺ ችግርሽ ምንድነው መስዬ? ይቅርታ ችግርሽ አትበል። እኔ ችግር የለብኝም። እኔ እኮ አዳምጥ፣ እኔ ወንጌል አዳምጥ፣ ፕሊስ አዳምጥ። እዚህ ጋር እንረዳዳ። ወደ እኔ ችግር አታምጣ። እኔ እስከማውቀው ድረስ የፕሮቴስታንት ቤተክርስቲያን ከካቶሊክ ብትገነጠልም ዋና በቤተ ክርስቲያን ታሪክ የተደረጉ ጉባኤዎችን ትቀበላለች። ኒቅያ ጉባኤን ትቀበላለች፣ ቆስጠንጥኖስን ትቀበላለች፣ ኤፌሶንን ትቀበላለች፣ ከልቄዶንን ትቀበላለች። በእነዚህ ጉባኤዎች ውስጥ ኢየሱስ ፈጣሪ ተደርጎ የተሾመበት ነው። ስለዚህ ይህች ቤተክርስቲያን ውስጥ የለሁም፣ እነዚህን ጉባኤዎች የምትቀበለው ቤተክርስቲያን ውስጥ የለሁም ካልክ የትኛው ውስጥ ነህ አንተ? ወለዚህ አይደለም ለምጣልሽ እኮ አሁን አይሽ እኔ ተጀመረልሽ የጀመረው መጀመሪያ ምንድነው? እኔ መጽሐፍ ቅዱስ ነው ኮት ያደረግኩልሽ። በመጽሐፍ ቅዱስ ውስጥ እግዚአብሔር በሶስት አካል ተገለጠ። አሁን ስለ ቤተክርስቲያን አይደለም የማወራው፣ ስለ ኦርቶዶክስ አይደለም የማወራው፣ ስለ ሃይማኖት አይደለም የማወራው። ስለዚህ አሁን አንድ ጊዜ ፕሊስ አንድ ጊዜ ጉባኤዎችን አትቀበልም። ፕሮቴስታንት የምትቀበለውን ጉባኤ አትቀበልም። አልቀበልም ስልሽ መጽሐፍ ቅዱስን እቀበላለሁ እኔ። ጉባኤውን የከልቄዶን ጉባኤን፣ የኤፌሶን ጉባኤን፣ የቆስጠንጢኖስ ጉባኤን፣ የኒቅያ ጉባኤን ትቀበላለህ ወይስ አትቀበልም? ወይም ከጉባኤዎቹ አትቀበልም? በጣም ጥሩ። እሺ ቀጥል። ስለማልቀበል እኛ መመሪያችን መጽሐፍ ቅዱስ ነው። የሰው ትምህርት አይደለም። መመሪያ መጽሐፍ ቅዱስ ከሆነ መጽሐፍ ቅዱስ ኢየሱስ ምን ይለዋል? ኢየሱስን ይኸውልሽ፣ አሁን አመጣልሽ እኮ ነው። የብሉይ ኪዳንና የአዲስ ኪዳን አለ። በብሉይ ኪዳን ላይ ጥላ ነው። የብሉይ ኪዳን ጥላ ይባላል። የአዲስ ኪዳን ደግሞ ጥላ ነው፣ ጃን ጥላ ነው የሚለውን ተውና እንደ አዲስ ኪዳን አረዳድ አንተ ኢየሱስን ታመልከዋለህ ወይስ አታመልከው? ኦኬ። አሁን ኤክሽን በአዲስ ኪዳን አረዳድ ነው አይደለ? በአዲስ ኪዳን እንዳለው ነው የተጠየቅሽ። በአዲስ ኪዳን ኢየሱስ ክርስቶስ በምድር ላይ ሲመላለስ እኛን ኃጢአት ለማዳን ሰው ሆኖ ንጹህ ሰው ሆኖ መጣ ነው የሚለው። አምላክ አይደለም። ስለዚህ አምላክ ሰው ሆነ መጣ ብላችሁ ነው የምታምኑት? ስለዚህ አምላክ ነበረ። ኢየሱስ አምላክ ነበረ። እየጠሸኛል አይደለ? ልመልስልሽ። ቆይ አዳምጠኝ። ኢየሱስ አምላክ ነበረ። ከዛ እንደገና አምላክነቱን እዛው ሰማይ ላይ ትቶት ሰው ሆነ ነው እያልከኝ ያለው እኮ። ላመጣልሽ እኮ ነው። ካልሰማሽን አትረጅኝም። ገባሽ? ይኸውልሽ እኛ ምናምን ሲጀምር ሰምቼዋለሁኝ። እሺ አዳምጪኝ፣ ስሚኝ። እሺ በአዲስ ኪዳን አሁን ስለ ኦርቶዶክስ ቤተክርስቲያን ሰማንም አይደለም የማወራው። መጽሐፍ ቅዱስ በአዲስ ኪዳን ኢየሱስ ክርስቶስ የሰዎችን ኃጢአት ለማስወገድ
የኃጢአት የስቅላቱ ነው። ተው አሁን እያወራን ያለ ነው መለኮታዊ ነገር። ግሩም ጊዜ አታስረዝብ። እኔ እርቦኛል፣ እራት ልበላ ልሄድ ነው። ሲጀመር ማን ነው? ኧረ ታብታብ አድርጉት፣ ሊዘጋ ነው። ቆይ ኦኬ ታብታብ አድርጉ። ይኸውልህ ግሩም አሁን ስቅላት ጋር ለኛ ብሎ ምንትስዬ ምናምን አትበል። ስቅላቱን ተው። እያወራን ያለ ነው ክርስቶስ ለአንተ መለኮት ነው ወይስ አይደለም? ልክ ቅድም እንዳልከኝ አምላክ ነበረ ሰው ሆነ ነው ያልከው። ስለዚህ እንዳንተ እምነት ኢየሱስ መለኮትነቱን ሰማይ ላይ ትቶ ሰው ሆኗል ነው እያልከኝ ያለኸው? ኦኬ በአጭሩ ልመልስልሽ። በፊልጵስዩስ ምዕራፍ 2 ላይ ምንድን ነው የምትረጂው? ምን ይላል ፊልጵስዩስ ምዕራፍ 2? ፊልጵስዩስ ምዕራፍ 2 ላይ ምን ይላል? ስለ አምላክ ይሄ የመለኮት ሙላት ምናምን የሚለው ነው። እግዚአብሔር በእግዚአብሔር ክብር ሲኖር ሳለ ይላል አይደለ? ኦኬ ራሱን ባዶ አደረገ፣ የሰው ልጅ ባሪያ ሆኖ እኛ ለማዳን መጣ ይላል አይደለ? እሺ። ስለዚህ በዚህ ጥቅስ መሰረት ጠይቀሽኛል እኮ ልመልስልሽ። ስለዚህ በፊልጵስዩስ ምዕራፍ 2 ኢየሱስ ክርስቶስ በምድር ላይ ሲመጣ ፍጹም ሰው ፍጹም ባሪያ ሆኖ እንደኛ የእኛ ከኃጢአት በስተቀር ንጹሕ የሆነ ኃጢአት የሌለበት ፍጹም ሰው የሆነ ከሌላ ወንድ ያልተረገዘ እኮ አሁን ፍጹም የሚለውን በቃ ኢየሱስን ዩኒክ ለማድረግ እንትን አትበልበት፣ እዛው አትክረምበትና ስለዚህ ኢየሱስ ለአንተ በፊልጵስዩስ 2 ምክንያት ምንድን ነው? ፈጣሪ ነው ወይስ አይደለም? ይሄን ብቻ መልስ። በፊልጵስዩስ 2 ነገር ታያለሽ፣ አምላክ እንደነበረና ራሱን ባዶ አድርጎ ሁለት ነገር ታያለሽ የሚለው አምላክ ነው ያኒ ፈጣሪ ነው ወይስ አይደለም? እየመለስኩልሽ እኮ ነው። ሙሉውን ቃል መልስ። አዎ ፈጣሪ ነው በለኝ። አዎ ፈጣሪ ነው ብለህ መልስ። ሁለት ነገር ነው የሚናገረው ከምዕራፍ 1። እሺ ሁለት ነገር ነው የተናገረው። ምንና ምን? ኦኬ አምላክ እንደነበረ በፊት ከዛ ደግሞ ራሱን ባዶ አድርጎ የሰው ልጅ ባህሪ መስሎ በራሱን ባዶ ስልጣኑም ሁሉ ከእግዚአብሔር ጋር ፈጣሪ ነው። ስለዚህ ማቀፈም አንተም ኢየሱስን አምላክ ነው ብለህ ነው የምታምነው። አለቀ። ታዲያ ምን አለፈን? ይሄ ሁሉ ዙሪያ ጥምጥም ሄደ አያስፈልግም። መስዬ በምድር ላይ ሲመላለስ ቋልኩሽ እኮ ሁለት ነገር ላይ በምድር ላይ ሲመላለስ በእንትና ሲመላለስ የሚባል ነገር የለም። ክርስቶስ ሲጀመር ትጸንሻለሽ ወንድ ልጅ ትወልጃለሽ ነው የተባለው። እኔ በጣም የሚገርመኝ ፊልጵስዩስ 2 ላይ ከሚሄድህ ጳውሎስ ፊልጵስዩስን ብቻ አይደለም እኮ የጻፈው ከሮሜ ጀምሮ እስከ ፊልጵስዩስ አዳምጥ። አንድ ጊዜ ፕሊስ አዳምጥ። እንትን ፊልጵስዩስ 2 ላይ ከመሄድ በፊት ፊልጵስዩስ 1 ላይ ጳውሎስ ሲጽፍ ምን ብሎ ነው የጻፈው? ከእግዚአብሔር አብ ብሎ ነው የጻፈው እንጂ ከእግዚአብሔር ወልድ የሚል ነገር አልተጠቀመም። ስለዚህ ሐዋርያው ጳውሎስ የእግዚአብሔርነትን የመለኮትነትን የፈጣሪነትን እውቅና ያሰጠው ለማን ነው? ለእግዚአብሔር አብ ብቻ ነው። ለዚህም ነው ሁለተኛ ጢሞቴዎስ ምዕራፍ 1 አንቀጽ 3 ላይ የማመልከው እግዚአብሔር ብሎ ያለው ሐዋርያው ጳውሎስ። ይህ ብቻም ሳይሆን ያልገባሽ ፓርት እኮ አለ እኮ ምኑን ያልገባኝ? አንተ እኮ ኢየሱስን ፈጣሪ ያደረግከው በቃ ብዙ ካወራሽ አትሰሚም። አሁን ብዙ ካወራሽ አይደለም። አሁን አንተ እኮ የምትነግረኝ ምንድን ነው? ኖርማል የስላሴን ዶክትሪን ነው እየነገርከኝ ያለው። ከስላሴ ዶክትሪን የተለየ አልነገርከኝም። የስላሴ ዶክትሪን እየነገርኩሽ አይደለም። እና ኢየሱስ አምላክ ነው የሚል በነገር ላይ ወይ ኦንሊ ጂሰስ ነው ወይ የስላሴ ዶክትሪን ነው እያወራሽ ከሆነ አትሰሚም ማለት ነው። ይኸውልሽ አሁን እና መነለሽ ምን ነው በመለሳለስ ምን በማለት የምትለውጠው ነገር የለም። ግሩም አዳምጥ። ኢየሱስ ክርስቶስ በምድር ላይ ሲኖር በምድር ላይ ይሁን በሰማይ ኢየሱስ በሰማይ በነበረበት ሰዓት ፈጣሪ ነው የሚል መረጃ የለም። ኢየሱስ በሰማይ እየኖረ የነበረ ፈጣሪ ነው። ኦኬ ፊልጵስዩስ ምዕራፍ 2 ላይ ራሱን ብቻ ተው። ለዛው ፊልጵስዩስ ምዕራፍ 1 ለምን አንሄድም? ፊልጵስዩስ ምዕራፍ 1 ላይ ምዕራፍ 1 እንዴ ምዕራፍ 1 እኮ የራሱ የጳውሎስ ደብዳቤ እኮ ነው። በራሱ በጳውሎስ ደብዳቤ ነው አንተ የፈለከውን ነገር የምታደርገው። ጥያቄ እኮ ነኝ እንደ ጥያቄ አይደለም። ጥያቄ አንተ ከሆንክ መለስኩልህ። ሐዋርያው ጳውሎስ ፊልጵስዩስ አዳምጥ። ግሩም አዳምጥ። እሺ ዕብራውያን ምዕራፍ ዕብራውያን ጋር ትሄድ። ፊልጵስዩስ ጋር ምንድን ነው የሚለው? ፊልጵስዩስ ምዕራፍ 2 የጳውሎስ ደብዳቤ ነው። ስለዚህ ፊልጵስዩስን የምንፈታው በጳውሎስ እምነት እንጂ በአንተ ፍላጎት አይደለም። በጳውሎስ እምነት ኢየሱስ ፈጣሪ አይደለም። ጳውሎስ በተረዳሽ በጳውሎስ ማለት በተረዳሽ አይደለም። የኔ አረዳ አይደለም። በግልጽ በጳውሎስ መልእክቶች። እሺ እንዴት ነው የምትረጂው? ፊልጵስዩስ ምዕራፍ 2 መጽሐፍ ቅዱስ አነባለሁ ትያለሽ። ሮም ግን ትኛለሽ አይደለም። ምዕራፍ 2 ላይ ያለውን ክርስቶስ ኢየሱስ ክርስቶስ ፈጣሪ እንደነበረ እኔ አምናለሁ ልሻለሁ። አንቺን አብራሪ ሐዋርያው ጳውሎስ በኢየሱስ ፈጣሪነት ያምናል። ኧረ ፕሊዝ አላልኩኝም። ኦንሊ ጂሰስ አንተ በኦንሊ ጂሰስ እና በስላሴ መካከል ያለክ ሚስኪን አላልኩሽም። እኔ በእናትና ኢየሱስን ፈጣሪ የሚሰው ደህና ደሩ ያ ጀማ ምዕራፍ 2ን አስረጂኝ ያልኩት እንዴ ያመዋል እንዴ? እኔ ግግር ሌላ ዶክትሪን ተመሰረተ እንዴ ያ ጀማ? ኦንሊ ጂሰስም ስላሴም ኢየሱስ ፈጣሪ ነው አላለም። ለዛውም የጳውሎስን ደብዳቤ አምጥቶ ደህና ደሩ በቃ